እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ነው። መጽሐፍታችሁ ብቻ ሳይሆን ጳጳሳቶቻችሁ ሁሉ ጭምር ማርያም ክርስቶስ ለሰው ልጆች በደልና ኃጢአት እንደሞተ ጳጳሳቱ ማርያም ለሰው ልጆች በደልና ኃጢአት ሞታለች እያሉ እየተናገሩ ነው። ቪዲዮ አለ። ቀደም አሰምቻለሁ 2 ጊዜ፣ አሁንም አሰማለሁ ማለት ነው። ተባረኩ። ታግዬ የምትይው አለ። ቀደም ልታወሪ ፈልግሽ መሰለኝ። ያ ሶሪ በማለት ስለከባ ቆንክ መስሎኝ ነው። ስለዛ ልጅ አንድ በልቤ ያለ ነገር አለ። እህቴ ያው ባለፈው እንደነገርኩ የኮንስትራክሽን ካምፓኒ አላት እና ምናልባት ስራ እንድትቀጥረው እስቲ ስልኩን በዋትሳፕ ላክልኝና ስራ ይፈልጋል። ታግዬ ቴንኪው ተባረኪ። ቦታ ካላት ጌታ ቢፈቅድ አንድ የሆነ ቦታ ላይ ያስገቡት። ስራ ይፈልጋል። ከዛቸት ጋር አውርተናል። አሜሪካ ሀገር ነው ያለችው ሱዛን። እሷም ባለችበት እሱም ባለበት እዚሁ ገስት ላይ አምጥቼው እናናግረውና ስራ ይፈልጋል። ከዛም ደግሞ ከዛ ካለበት የውሻ ማደሪያ ከሚመስል ቦታ ውስጥ ወጥቶ ቤት የሚከራይበት በዓለም ዙሪያ ያላችሁ እዚህ ያላችሁ ቅዱሳን ወገኖች አዲስ አበባ ውስጥ ቤት ያላችሁ ሰርቪስ አንዲት ሰርቪስ ክፍል ያላችሁ ሰዎች ካላችሁ ብትተባበሩ የእግዚአብሔርን ብድራት ታገኛላችሁ። ይህን ሰው እኔ እግዚአብሔር ገልጦልኝ እንጂ ህይወቱ ማን እንደሆነ ምን እንደሆነ አላቅም። ሳየው ግን የጌታዬን ድምፅ በውስጤ ነው የሰማሁት። በባዶነት የተመታ ነው። ስለዚህ ጠየቅኩት፣ አገኘ ነው። እንግዲህ ጌታ እግዚአብሔር ይባርካቸው። የተሰበሰበ ገንዘብ ተሰባስቦለታል። ይሄ ብቻ በቂ አይደለም። እንደው ሌላ ትንሽም ብንጨምርለት የኢትዮጵያ ንግድ ባንክ ተከፍቶ ልጁን አመጣዋለሁ። ጌታ ቢፈቅድ ወይ ነገ ወይ ተነገ ወዲያ አመጣዋለሁ እና ኮንስትራክሽን ስራ ውስጥ የሚሰራበት እሱ ሊሰራ የሚችለውን ነገር ጠይቀን አንድ ቦታ ላይ ታስገቡት። ብድራቱ ከሰማይ ከእግዚአብሔር ዘንድ ነው። ቤትም ያላችሁ ሰዎች አስጠግታችሁት እንደው በጣም ሆኖ አይቶታል። ስላሳየኝ ነው እጄ ቤቱ የገባሁት የነበረ የዛን ቀን የተፈጠረውን ታውቃላችሁ። ልክ የሚደረገውን ካደረግን በኋላ ነው ልቤ እርፍ ያለው። የተወጣጣለትን ገንዘብ እንኳን እንዴት አውጥቶ መጠቀም እንዳለበት እንኳን አያውቅም። ካርዱን በእጁ ይዞ 100 እጥፍ እግዚአብሔር በቤታችሁ የዘራችሁትም ብቻ አይደለም ከዛ በላይ እግዚአብሔር ያብዛላችሁ፣ ያትረፍርፋችሁ። በእውነት ስለ ቤቱ እናውራ በውስጥ። እኔም የፓስተር ሚኪ አባል ነኝ። እዚህ ዲሲ ነው ያለ ሰው ካለ ያወራኝ። እሺ ፓስተርዬ ዲሲ ነው ያለው። ተደዋውለናል። ራሱ እኔ በሌላ ጉዳይ ስለምንደዋወል ከፓስተር ሚኪ ጋር አሜሪካ ነው ያለው። ከ4 ቀን በፊት ራሱ ተደዋውለናል። ሚኪሻዬ ማሂ እሺ ሃይ በይኝ። ፎሎ ባክ መልሼልሻለሁ። ኦኬ ፎሎ ባክ መልሼልሻለሁ። ማሂ በውስጥ ስልክሽን አስቀምጭልኝና እንደዋወላለን። አዲስ አበባ ቤት ያላችሁ ሰዎች ካላችሁ እዛ የተቀባይ እግዚአብሔር ቃል ቤተክርስቲያን እነ ፓስተር ቴዲዬ ጋ ነው የሚያመልከው። ልጁ ሰምቻለሁ። ይዛ ለቴዲሻ ነግሬው ለሚኪም ነግሬው ደግሞ ትልቅ የእግዚአብሔር አጀንዳ ያለበት ሰው ነው ብለው ያቺ ምህት ነገረችኝ እና ለጌታ ለኢየሱስ ክርስቶስ ለመሰዋት ለስሙ ለመሞት እንኳን ያህል በቃ ያለቅሳል። 24 ሰዓት ነው የሚያለቅሰው። ምን ሆነህ ነው ተብሎ ሲባል በቃ ኢሳይያስ 53 አንብቤ ኢየሱስ በቃ ባዶን ነው ግን ዓለምን ንቋት ለምንድን ነው የማልሞተው ብሎ ይላል። ይሄ ወንድም እግዚአብሔር ይህንን እውነት ከገለጠለት እንዲሞት አይደለም የሚፈልገው። ብዙ የሞቱ ያለውትን ትውልድ በዚህ ሰው እጅ እግዚአብሔር ታምራትን ያደርጋል። አንዲት እግዚአብሔር ሴት አለ ትጸልይለታለች፣ እዛው ኢትዮጵያ እዛም ቸርች ላይ ይጸልዩለታል። ስለዚህ አሁን እንደዚህ አይነቱን ወንድም እንደው ማድረግ ያለብን ከጎዳና ላይ አንስተን ቤት ተከራይተን እናስቀምጠውና ስራ ደግሞ ካገኘ እየሰራ ሲመጣ የሚያርፍበት ካገኘ ከዛ ጾም ጸሎት እንዲይዝ ነው የምነግረው። የዛን ቀን ገና ስገባ ኤርሚዬ አንተን መልክ ሰምቼ ነዘርፌን ሰምቼ ነው እስቲ እንትና አለው ኤርሚ አንተን ሰምቼ ምናምን ነገር አለ። ኦኬ ጌታ ኢየሱስ ስሙ ይባረክ። ኤርሚ ስታለቀስ እያለቀስን ውስጣችን እየነደደ ምናምን ነገር ታዲያ አንድ እረኛ እዚህ ጋር ቢያለቅስ ምን የሚያመጣው ነገር አለ? ኦኬ ግን የጌታ የእግዚአብሔር መንፈስ ስላለብኝ እኔ ምንም ባዶ እኔ ምናምን ነገር አለለም። ኦኬ እግዚአብሔር ጸጋን ያካፍላል። እግዚአብሔር ጸጋን ያካፍላል።
እግዚአብሔርን ቃል ስትሰሙ የምታለቅሱ ስትጸልዩ የምታለቅሱ በጣም ልባችሁ በዚህ በጣም እንደው ውስጣችሁ የሚቃጠልባችሁ ማልቀስ ብቻ ሳይሆን የሚቃጠልባችሁ እናንተ እግዚአብሔር አጀንዳ አለው ከእናንተ ጋር። የእግዚአብሔርን ቃል ሞር አንብቡ። በቅድስና ህይወት ተመላለሱ። በአመፅ እንዳትረክሱ። ሴትነትሽን ከማንም ወንድ ጋር እየተኛሽ እንትን እንዳትይ። እንደዛ በፍጹም ቅድስና ሆሊነስ ቱ ዘ ሎርድ ብለሽ አንቺ ያገኘ ወንድ ሁሉ ከአንቺ ጋር መተኛት የለበትም። እግዚአብሔር ሰው ያዘጋጅልሻል። ጊዜው ሲደርስ እግዚአብሔር ያዘጋጃል። በቃ ቅድስና ለእግዚአብሔር። እቺ በውዷ ላይ ተደግፋ ከምድረ በዳ የምትወጣ ማናት? እንደዚህ አይነት ሴት ነው የሚያስፈልገው። ፀጉሯን አጎፍራ በጠራ እንትን ኪንግ ምንድነው ምትሉት አለ አይደል? እሱን ጠምዝዛችሁ ምናምን ነገር ፍሪዝ አድርጋ የሀገሩን ወንድ ሁሉ የምትጠቅስ ጴንጤ ምን ታደርጋለች? እቺ ስርዓት አልባ የሆነት ነው። ቆፍጣና የሆኑ ደግሞ እዚህኛ አካባቢ ላይ እኮ ቸርች አካባቢ ላይ በጣም አሁን ጥቂት ካልሆነ በስተቀር እኮ በጣም ጴንጤ እኮ በጣም ቆፍጣኖች ናቸው። ላገኘችው ሁሉ ብላ ስትል አትሉ። የእግዚአብሔርን አጀንዳ በውስጣቸው የያዙ ማለት ነው። አልናፍቃችሁም? የጽድቅ ኑሮ በእውነት እኔ እንዴት እንደናፈቀኛል የጽድቅ ኑሮ። በዚህ ትውልድ መካከል በሚያምታታ ትውልድ መካከል እንደ ኖህ ጽድቅን ሰብኮ ማለፍ፣ እንደ ሎጥ ጽድቅን ሰብኮ ማለፍ ኖረህ ዓለምን እየኮነንክ ማለፍ ተናግረዋል። እራሱ ሲያዩ አስኮናኝ ብሎ ይላል። እራሳቸው ሲያዩ ማለት አስኮናኝ ይላል። እንዴት አይኮነን? ህይወት ይናገራ። እኛ እዚህ ስንናገረው የነበረ ነገር ጳጳሳቶቻቸው የሚሰብኩት ነው። መጽሐፍቶቻቸውን አውጥተን የተናገርንባቸው ቅዱስ ሲኖዶስ አባል ናቸው፣ ጳጳስ ናቸው። አከዘሙ በዚህ ጊዜ ልጅ ማህደረ ኃጥአንን ገሃነምን አስጎበኛት ይላል። በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው ሙቼ ተሰቅዬ ነው፣ አንቺም ሞተሽ አድኛቸው አላት ይላል። በዚህ ጊዜ የምትምርልኝ ከሆነ እሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የእኛ ህዝብ አጫውጫቢ ነው። እሱ ወደ ጎን ተወው። አሁን እኚህ ጳጳስ ድራማ እየሰሩ ነው፣ ተረት እየተናገሩ ነው ወይ ትምህርት እያስተማሩ ነው? ጻፉልኝ ከታች። ትምህርት ነው ወይስ ድራማ ነው ወይስ ህዝቡን እያዝናኑት ነው? ቢኒ ትምህርት ነው ብሏል። ትምህርት ነው ብላችሁም ጽፉ። እሺ ሃንቾ ትምህርት ነው ብላለች። ወልዴ ትምህርት ነው። ሞገስ ኤምኤፍጂ ትምህርት፣ ሳሚ ትምህርት፣ ኦኬ ሙሌ ትምህርት። እነዚህ በጣም ትክክሎች ናቸው። ትምህርት ብላችሁ የጻፋችሁ በጣም ጎበዞች ናቸው። ገንዬ ገነት ገረሞ ትምህርት ብላችሁ የጻፋችሁ በጣም ትክክል ነው። ቆይ ተረቱ ለእኛ ነው እህትዬ፣ ተረት ለእኛ ሲሆን ነው። ተረትና ትምህርት ለዩ እንጂ አሁን ተረት ብላችሁ የጻፋችሁ በሙሉ እናንተ በጌታ የምታምኑ እህቶቼ ስለሆናችሁ ለእኔና ለአንቺ እውነት ነው፣ ተረት ነው። በእነሱ አይን ይሁ እንጂ በእነሱ መነጽር ተናገሩ እንጂ አሁን እነሱን ሆናችሁ መልሱ ነው ያልኩት። ነውር አይደለም እንዴ? በእነሱ ጫማ ውስጥ ገብታችሁ እንትን በሉ። ህዝብ እንዴት ለተረት ይጨበጨባል እንዴ? አሁን ተረት እንደዚህ አንገት ዘንበል እየተደረገ ነው የሚነገረው። ማህደረ ኃጥአንን ገሃነምን አስጎበኛት ይላል። በዚህ ጊዜ ልጅ ሆይ ማርልኝ አለች። ባህሪዋ ርኅሩህ ነው። ርኅሩህ ስለሆነች ልጅ ሆይ ማርልኝ አለች። አይ እነዚህን ያዳንኳቸው
ሙቼ ተሰቅዬ ነው አንቺም ሞተሽ አድኛቸው አላት ይላሉ። አንቺም ሞተሽ አድኛቸው አላት ይላሉ። ምንድን ይሄ ትምህርት ነው? የኦርቶዶክስ ያውም ዶግማ እኮ የሆነ ትምህርት ነው ወንድሞች እናቶች። ዶግማ ደጋማ አይደለም ያልኩት፣ ዶግማ ነው ያልኩት። ደጋማ አይነት ነገር እንደዛ አይደለም። አተያየልኝ በዚህ ጊዜ የምትምርልኝ ከሆነ ስሞታለሁ ብላ በፈቃዷ እንድትሞት ፈቀደች ይላል እና በዚህ ዕለት ተስማማች ማለት ነው። እነዚህን የምትምርልኝ ከሆነ እሞታለሁ አለች። በፊት ሞትን ተቃውማ ነበር። አንተን ወልጄ የአንተ እናቱኝ እንዴት እሞታለሁ ብላ ነበር። አይ እኔ ሙቼ ነው ያዳንኳቸው፣ እነዚያን የጎበኘሻቸውን ያስጎበኘውሽን ደጋጉን ያዳንኳቸው ሙቼ ነው፣ አንቺም ከሞትሽ እምርልሻለሁ አላት። ያን ጊዜ እንድትሞት በጭካኔ ጨክና ስለ ኃጥአን ሞትን ለመቀበል ተስማማች። ስለ ኃጥአን ስለ ኃጢአተኞች ሞትን እንድትቀምስ ጨክና ሞተች። ስለዚህ በኦርቶዶክስ ስለ ኃጢአተኞች የሞተ ስንት ነው? 2 ቢያንስ። ማናማ? ኢየሱስና ማርያም። ለዚህ ነው ማርያም ኢየሱስ የዓለም መድኃኒት ነው፣ ማርያምም የዓለም መድኃኒት ናት። ኢየሱስ ቤዛ ነው፣ ማርያምም የዓለም ቤዛ ናት። ኢየሱስ አምላክ ነው፣ ማርያምም አምላክ ናት። ይሄው ጌታ ኢየሱስ ምስክር ነው፣ ማርያምም አምላክ ናት በኦርቶዶክስ። ለዚህ ነው ማናቸውም መጥተው በመጽሐፍቶቻችን ፊታችን አይቆም ብለን ስንል መረጃ ስለምናወጣባቸው ነው። ኢየሱስ ፈጣሪ ነው፣ ማርያምም ፈጣሪ ናት በኦርቶዶክስ መጽሐፍቶች ላይ። እኛ አንድ ጌታ አለ የሞተ የእግዚአብሔር ልጅ የዳዊት ልጅ ለሰው ልጆች በደልና ኃጢአት የሞተ እሱ አለ። እሱ ነው እያልን ነው። ተባረኩ፣ ጸጋ ይብዛላችሁ። በጣም እንዳስረዘምኩ አውቃለሁ። ዳጊሻ ያለህ ካሌለ ለቢኒያው ልስጠው፣ ሌሎችም ይናገራሉ። ዳጊ ያለህ አንተን ላስቀድም ብዬ ነው። ስራ አለው ቢኒ ቅደም ኤርሚ። እሺ ቢኒያው ወንድምነት እንኳን ደህና መጣ። ወይ ኤርሚ እንኳን ደህና ቆያችኝ፣ እንኳን ደህና ረፈዳችሁ። ዳጊ ሆሲ ቤካ እንዲሁም ቃሌ ቤተል ጽጌ ታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። እንግዲህ ያው ተረቱ ወደ ትምህርት መጥቷል። ኦፍኮርስ በፊትም በትምህርት መልክ ነው የሚሰጠው። ቢሆንም ግን በትምህርት መልክ መሰጠቱን እዚህ የሚያምኑ ወይም ደግሞ የሚቀበሉ አልነበሩም ማለት ነው እና በዚህ ጉዳይ ላይ ለተደጋጋሚ ጊዜ ተነስቷል በወንድማችን ኤርሚ አማካኝነት፣ እንዲሁም በሌሎችም ወንድሞቻችን መካከል ተነስቷል። ይሄ ነገር ከኢየሱስ የማዳን ስራ ጋር የተካከለ እንደውም የሸፈነ ካላገነን ነው እንደውም የበለጠ ተደርጎ የተቀመጠ ነው እና ፍጡርን ከፈጣሪ አስበልጦ ፍጡሩን ከፈጣሪ አተልቀው በዚህ ደረጃ ነፍሷን እስከ መስጠት ብቻም አይደለም እስከ መሞት የሞተችላቸው አካል እንዳሉ እየተነገረ ነው። እንደዚህ በትምህርት መንገድ ሲመጣ ደግሞ ያው ከዚህ በፊት ትምህርት አይደለም የምትሉ በእርግጥ አሁን ኤርሚ እንዳለው ለእኛ ተረት ነው። ይህን ተረቱን አስወግዱ ነው እያለን ያለ ነው እየተባለም ያለው። ነገር ግን በኦርቶዶክሳውያን ዘንድ ይኸው አስቄማስ ያደረጉ ጳጳስ በስነስርዓት እያስተማሩ ነው። ህዝብን እልል እያስባሉ ነው፣ እያስጨበጨቡ ነው እና ይሄ ነገር ሲጋለጥ ይሄ ነገር ደግሞ ሲወጣ ተቃዋሚው ተከታዩ አካል ብቻ አይደለም፣ ቤተኛ መስለው ያሉ አካልም ይቃወመናል
ወይም ይቃወሙታል ወንድማችን ወይ ይቃወሟቸዋል ወንድሞቻችንን ማለት ቤተኛ መስለው ወንጌል በዚህ መንገድ አይደለም ይልሃል። ወንጌል እንዲህ አይሰበክም ይልሃል። ይሄንን ስታጋልጡ ይሄንን ሲጋለጥ ይሄንን ስታወጣ የብሽሽቅ ወንጌል ብሎ ርዕስ ይዞ ይገባልሃል። ገድል ላይ ድርሳናት ላይ ተጠግተው ተሸፍነው የሚሰራ ወንጌል የለም ይልሃል። ታዲያ ወንጌል ስለ ልጁ ነው ይላል ደግሞ በሌላ መንገድ። ወንጌል ስለ ልጁ ነው ብለህ ስለ ልጁ የጋረደን አካል ተረትና ምሳሌ ወይም ገድላትና ድርሳናትን ስለማን እየተነገረ ነው ታዲያ? ሌላው አካል ማለት ነው። ሌላው ነፍስ በዛ ቤተ እምነት ስለማን እየተነገረ ነው ማለት ነው? ስለ ሰው አምላክ ወይም ደግሞ ሰው ፍጡርን ስለማምለክ ምን እያሉ ነው? እየተናገሩ ነው ማለት ነው። እግዚአብሔር በሰጠው ጸጋ፣ እግዚአብሔር በሰጣችሁ ጸጋ የእግዚአብሔር መንፈስ እንደመራችሁ፣ የእግዚአብሔር መንፈስ እንደነዳችሁ ልክ ይህንን እውነት እስከ መጨረሻው እስከ ጥግ ድረስ ቤተ ክርስቲያኗ በአቋም ደረጃ እያለን ነበር ሰሞኑን። በአቋም ደረጃ ቤተ ክርስቲያኗ ምን ማለት አለባት? እነዚህን መጽሐፍቶች በጉባኤ ደረጃ ጉባኤ ምላት ተደርጎበት ተስማምተውበት የእነዚህን መጽሐፍቶችን ውገዳ ማስወገድን ማወጅ አለባት። ማቃጠልን ማወጅ አለባት። እንደዚህ ሲባሉ ደግሞ አናቃጥልም ይሉሃል። ስለዚህ ትውልድን ደግሞ አታጭበረብርበትም። ትውልድን ደግሞ ወደ ሞት የሚነዱትን ትታደጋለህ። ለተባለለት ወንጌሉን ጥሪ ለተጠራለት ሰው ደግሞ በሩንም ክፍት አድርግለት፣ እንሰብካለን። ለነገሩ እግዚአብሔር የከፈተው የሚዘጋው ማን አለ? እግዚአብሔር የዘጋውንስ የሚከፍተው ማን አለ? እዚህ በተጠሩት ጥሪ በተጠራነው ጥሪ እግዚአብሔርን የወንጌሉን እውነት ለመግለጥ እንቅፋት እየሆናችሁ ያላችሁ በተለይ ቤተኞች ግድ የላችሁም፣ ሰከን በሉ። ግድ የላችሁም። ወንጌሉ እየተሰራ ባለበት ሰዓት የሆነ እናንተ ለዛ ለሚሰራው ስራ ጤዛ ወይም አረም ሆናችሁ ብቅ አትበሉ። ቤት ለማሞቅ ቤታችሁን ከፍታችሁ አወያይ እንድትባሉ ወይም እነዚህ ሰዎች ባላንስ ናቸው ተብሎ እንዲነገርላችሁ ፈልጋችሁ ማውራው ላይ ቤተኞች ነው። አይጠቅማችሁም፣ ውጡ። የምታስቆሙት ወንጌል የለም። በተረፈ እዛኛው ቤት ስላላችሁ በዛ ቤተ እምነት ላላችሁ አካላት ደግሞ ይኸው ጉዳችሁ አይደለም። በተቃራኒው በእናንተው በመሰሎቻችሁ ይኸው እየተነገረ ነው። አሁን ምን ትሉታላችሁ ታዲያ? ምን ብላችሁ ይሄንን ወንጌል ነው ብላችሁ ትቀበሉታላችሁ? አይ ኤርሚ ሲናገረው ወንጀል ጳጳሱ አስቄማስ የለበሱ በእጃቸው መስቀል ያነገቡ አካላት ሲናገሩት ወንጌል አይሆንም። ኤርሚ ሲናገረው ወንጀል አይሆንም። ስለዚህ በዚህ መንገድ አላችሁ እንወያይም እያላችሁ እንደው ቅድም ዳግዬ ሲናገረው ነበር እየሰማው ቅድም መግባት ፈልጌ ነበር። እንቅልፍም እየተገዳደረኝ ስለነበር ገብቼ ውስጥ ከምተኛ ብዬ እንዲሁ እዚህ ሆኜ ልከታተል እያልኩ ነበር። እውነት ነው። ጥሪ ያበዛችኋላችሁ። የውይይት ጥሪ እንደ ኤርሚ መታወቂያ እኮ አይደለም። ማንም መቶ ከኤርሚ ጋር ዲያቆን ነኝ እንትን ነኝ ብለህ እንደውም አንድ በዚሁ ልናገር አንድ ነገር ትክክለኛ ነገር ስለሆነ ማለት ነው። በእግር ኳስ ሕግ 3 ጊዜ አንድ ተጫዋች ካስቆጠረ ሃትሪክ ይባልለታል። ላስቆጠረው ግብ ሃትሪክ ሰራ ይባልለታል። ሁላችሁም ስለምታውቁት እና አሁን ሃትሪክ መስራት ፈልጋችሁ ከሆነ አንቀበላችሁም። መቀበልም የለበትም ወንድማችን። አየናችሁ 2 ጊዜ ጠርታችሁ 2ቴን
የቤተ ክርስቲያን ፍቃድ ስለሌለበት ወይም ቤተ ክርስቲያናችሁ ደውለው የቤተ ክርስቲያን አካል ደውለው ውይይቱን አትቀበሉ ስላላችሁ ሁለታችሁም ሁለት ጊዜ ቀራችሁ። ኦኬ። ሶስተኛው ወንድም ናትናኤል የሚባልና ዲያቆን ናትናኤል እንደዚሁም ደግሞ አንደኛው ዲያቆን መኩ ዲያቆን ብላ ነበር። አዎ ይኸው መጣን አላችሁ። ኦኬ። ማረጋገጫ አምጡ ለሚዲያው መጀመሪያ ለምትጠሩት ጥሪ ላደረጋችሁለት። ጥሪ ስታደርጉ በነገራችን ላይ ለኤርሚያስ ብቻ አይደለም ለኦዲየንሱም ነው። ኤርሚያስን ጥሪ ሲያደርግ ለእናንተ አይደለም፣ ጥሪውን ሲቀበል ለእናንተ ብቻ አይደለም ለኦዲየንሱም ጭምር ነው። ስለዚህ ኦዲየንሱም ተከትሎ ይመጣል። እናንተም ጥሪ ያደረጋችሁለት ኤርሚያስ ብቻ ሳይሆን በሰዓቱ ኦዲየንሱም ይመጣል። አክብሩ። የጠራችሁትንም ህዝብንም የጠራችሁትንም ተወያይ አካልም እንዲሁም እንዲያወያያችሁ ያሰባችሁትንም አካል አክብሩ። አሁን ግን ማረጋገጫ እንፈልጋለን ከቤተ ክርስቲያናችሁ ፍቃድ ማግኘታችሁ ለመወያየታችሁ ማለት ነው። አትሊስት ተወያዩ ብላናለች ብላችሁ አትሊስት ፈቃድ ማሳየት አለባችሁ። ካልሆነ ማንም ተነስቶ ለመታወቅ ብሎ ያው ጥሪ ተቀበል። እዚህ ስር ራሱ አላችሁ ስንቶቻችሁ አሁን ስም እየጠራችሁ ጥሪውን ተቀበል፣ ጥሪውን ተቀበል፣ ጥሪውን ተቀበል። ያው አትሪክ ለመስራት ነው መሸሽ ማለት ነው። በመሸሽ ወይም በመቅረት አትሪክ ለመስራት ነው። አይሆንም። እንዲሆንም ከፈለጋችሁ ማረጋገጫ አምጡ፣ ማረጋገጫ አምጡ። የቤተ ክርስቲያን ይሁንታ ባይዘዌ ሁለቱ ናትናኤል ዲያቆን ናትናኤል እና ዲያቆን መኩ ብቻ አይደለም እኔም አለው ብሎ መዝሙረም ተጨምሯል። ላሰማችሁ ይችላሉ። እኔም አለው አስፈላጊ ከሆነ ይኸው እኔም ዲያቆን ነኝ። ዲያቆን ሲላል ነበር፣ ዲያቆን ብሎ ሲፎክራ ነበር። እኔም አለው ብሏል እላለው። ይሄንን አሁንም ለዲያቆን መዝሙር ያሬድም ቢሆን አንተም ማረጋገጫ አምጣ ከቤተ ክርስቲያን ምን የሚል ተወያይ የሚል መወያየትህን የሚያበረታታ መወያየትህን የሚፈቅድ አምጣ። አንተም አንዱ አትሪክ ከሚሰሩት አካል ልትሆን ስለምትችል ይህንን ማለት እንወዳለን። በተረፈ ወንጌልን የምታስቆሙ አገልግሎትን የምታስቆሙ የምታጨነግፉ አካል የላችሁም። እንደተባለው ሐዋርያ ሥራ ላይ ከእግዚአብሔር ከሆነ ይቀጥላል፣ ከሰው ከሆነ ይቆማል። የማይቆመው ከእግዚአብሔር ስለሆነ ነው። አትችሉትም፣ አትቋቋሙትም። አገልግሎቱን ነው እያልኩ ያለሁት የራሱ የእግዚአብሔር ስለሆነ እንከልን አይደለም የምትፈልጉት። ፎልት ፋይንደር ሆናችሁ መገኘት አይደለም የሚያስፈልገው። ይሄ ነገር ከእግዚአብሔር ነው ወይስ ከሰው ነው? ከሰው ከሆነ ይቆማል፣ ከእግዚአብሔር ከሆነ ግን አይቆምም፣ ይቀጥላል። የሚያስቀጥል እግዚአብሔር ስለሆነ ማለት ነው። ስለዚህ ተረቶቻችሁና ምሳሌዎቻችሁ ሲጋለጡ በግራም በቀኝም ማስጮህ የምትፈልጉ አካላት አይ ቤተኛም አለ ብላችሁ ደግሞ ቤተኞችም ደግሞ እንዲህ ቤት እየከፈታችሁ ሆነ እንትን ምንድን ነው መካከለኛ ሆናችሁ ለመታየት የምትፈልጉ ምናምን ማለት ነው። እናንተም ጋር እኛም ቤት ያላችሁ ተረጋጉ፣ ግድ የላችሁ ተረጋጉ ማለት ነው። ወንጌሉ ይቀጥላል። እንግዲህ እንደተባለው ነው። ከመቀጠል ውጭ አማራጭ ስለሌለ ማለት ነው። ባፈራችሁበት ማፈር አፍረናል እንደማትሉ እየታወቀ ግን ደግሞ ስትሸሹበት ወደኋላ ስትሉበት የነበረው ዋና ምክንያት የምትደረድሩት አለ። መወያያ አይሆንም፣ መወያያችን አይደለም። አንድ ደግሞ ቅድም ኤርሚም ስለው ነበር ሰሞንኛ ያመጣችሁት በዚህ ስለማያምኑ የቤተ ክርስቲያን አማኝ ከሆኑት ብቻ ነው በዚህ ጉዳይ ላይ የምንወያየው የምትሉ ተፈጥራችኋል። እንደገና ደግሞ ቄሱም ዝም መጽሐፉም ዝም ተብሎ ከላይ ያሉት አመራሮችን ጸጥ ያሉበትን ጉዳይ ላይ እኛ ግን ወንድሞቻችን በሚያመጡት እውነት በሚገለጠው መጽሐፍቶቻችሁ ልንገጥማችሁ ወይም ልናሳያችሁ እውነት ማለት የተጋረደበት ብዙ ትውልድ አለ። ትውልድን መናጠቅ ግድ ነው። ምሳሌ 17 ላይ ይመስለኛል። ምሳሌ 17 ወይ 11 ላይ ወይ 2 ላይ አካባቢ
እጄ ላይ መጽሐፍ ቅዱስ ስለሌለ ነው። ወደ ሞት የሚነዱትን ታደግ፣ ለእንትን የተሰዉትንም አድን ይላል። ይሄ ወንጌል የገባው ለወንጌል የተጠራ አካል የሚያደርገው ነው እና ወንጌል በስራ ላይ ነው። ለማጨንገፍ የምትሞክሩ እኔ የምለው ቤተኛ ውስጥ ያላችሁ ቤተኞች ተረጋጉ፣ ከማይጠቅማችሁ ነገር ውጡ፣ በልካችሁ አገልግሉ። አገልግሎትም ከሆነ ማገልገልም ካለባችሁ በልካችሁ አገልግሉ። የወንድምን ሩጫ ምናምን በማቆም ወይም ደግሞ እንቅፋት አረምና ጤዛ በመሆን የሚሰራ ነገር አይደለም እና ተረጋጉ ለማለት ያህል ነው። ተባረኩልኝ። ዳግዬ ቀጥል። እሺ ቢኒ፣ ጌታ ብስቶ ይባርክህ። ድንቅ ነገር ነው ያልከው። እኔ አንድ ቪዲዮ እዚህ ጋር እያዘጋጀው ነበር። አንድ ቪዲዮን አንድ ግጥም ይቅደመው እስኪ። እንደዚህ ይላል። ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ። ይደገም። ድገም። እሺ። ፈለገ ሲቆስል ሁሉም አነከሰ፣ ኦርቶዶክስ ልጅ አጣች ሐሰት ፈራረሰ፣ ዲያቆኑ ሊያራዝም አርፍዶ ደረሰ፣ የሚገጥም ጠፋ ተተረማመሰ፣ ጠሪ በሌለበት ተጠሪ ጨረሰ። በፎርፌ ማለት ነው። እሺ ትንሽ ፈገግ በሉ ብዬ ነው። ምንድነው ሰሞኑን እንግዲህ እንደምታዩት ነገሩ ያው እየተባባሰ የሚባል ነገር ሰምታችሁ የለ? ሰሞኑን በጣም እየተባባሰ ነው። መባባስ የጀመረው መቼ ነው? ባልጠበቁት ሁኔታ ያ ሁሉ ድግምት፣ ያ ሁሉ የግርማ ሞገስ እንትን አልሰራም፣ አስማት አልሰራም እና በድል ይጠናቀቃል ብለው ያሰቡት ለመጀመሪያ ጊዜ እንዲህ አይነት ዲቤት እንግዲህ እኔ አይቻላቅም ማለት ሊኖር ይችላል። ግን እኔ ከቢሃይንድ ባዮ ጋር አብሮ ጨምሮ 30 ሺህ ሰው የተገኘበት እዛ ውይይት ላይ እንዲህ አይነት ዱብዳ ብሎ ሰው ምክንያቱም በተደጋጋሚ ካለ ግባ ስል መጽሐፍ ቅዱሳዊ ነው እያለ ሲፎክር የነበረው ሰው ጥሪውንም ሲጠራ አይታችኋል። እናቱ የወለደችው እያለ ጠራው ሰው በእንደዛ አይነት ሁኔታ ሐሰቱ ሲፈራረስ ማየት መቼም ወንጌልን የሚወድ ሰው ደስ ይለዋል። እኛ ከግለሰቡ ጋር ችግር የለንም። ይሄ የሐሰት ትምህርት ያ ሁላ ትምክህት ሲፈራረስ ማየት በጣም ደስ ይላል። ወንጌል በመጀመሪያ በትህትና ነው የሚሰበከው። እንግዲህ ያንን ኮምፐንሴት ለማድረግ እከሌንም አንዴ በአማላጅነት አንዴ በዲቤት አድራጊነት ለመላክ የተለያዩ መላዎችን ፈጠሩ። የተለያዩ መላዎችን እና በጣም እስካሁን አላገገሙም። አሁን የምትመለከቱት በየቤቱ እስካሁን ድረስ እንደ ጥላ እየተከተላቸው ነው ያ እንትን። ምክንያቱም ምንም ማድረግ አንችልም፣ መፍረስ አለበት ወገኖች። ህዝቤ ነፃ መውጣት አለበት። የእግዚአብሔር ህዝብ ወንድሞቼ እህቶቼ ነፃ መውጣት አለባቸው። የእስካሁኑ ይበቃል። እንዲህ አይበቃችሁም ወይ ነው? አሁን እኮ ምንድን ነው? በቃ በላችሁ እኮ በህዝቡ ዘረፋችሁ፣ ጡብ አስጠፈጠፋችሁት፣ ጉልበቱን ዘመኑን በላችሁት። ይበቃችኋል እኮ ገንዘቡን በላችሁ። አሁን በቃ ይመለስ። ተተብትቧል፣ መፈታት አለበት እና ኖርማሊ ከቢሉን በመነሳት ያው የፈለገን ጠባሳ ያየ በኤርሚሳት መጫወት አልነበረበትም። ግን አንዳንድ ጊዜ እንዴት ነው አንዳንድ ሰው ዝም ብሎ ጀግና የሚጫወታል። በቃ ጀግናው እግዚአብሔር ቃል ብቻ ነው ወንድሞች። በቃ ሁሉ ጊዜም እያሸነፈ እየመነጠረ እየቆራረጠ ራሱንም ከፍ አድርጎ ያሳየ በቃ እግዚአብሔር ቃል ብቻ ነው። ራሱ ምንም ያልተዋረደ አንድ ቀን እነሱ ከእምነታቸው ጀምሮ ያው ሲዋረድ ይሏቸዋል። ስጠይቋቸው እንዴት ይህን ሃይማኖት እንደምትከተሉ ራሱ አይገባኝም። ሲወርድ እየተባልክ እንዴት ትሄዳለህ? ሲዋረድ ይሏል። ሲወርድ የመጣ ሲሉ ገና ከሆነ እየሮጥክ መጥፋት ያለብህ። ከዛ አንተ ደግሞ እንዴት እንደሆነ አላውቅም፣ እንደዚህ አይነት ነገር ነው የሚመች። ስለዚህ የማይወርድ የማይዋረድ የከበረ ከፍ ያለ ዛሬም የሚሻውን ማድረግ የሚችል
እግዚአብሔር ቃልን ነው ሰው ትምክት ማድረግ ያለበት እንጂ የሆነ ሰው እየፈጠረውን ተረት ተገን ስታደርግ እንኳን መልስ ሰርግም አይኖርም። ኦርቶዶክስ መልስ አላት ምናምን ስትሉ የነበረው እንኳን መልስ ምን ቅልቅልም የላችሁ። ግን አይ እንደውም መተረማመስ ሊሆነላችሁ መተረማመስ ነው። እኔ እናንተን በሆን የፈለገን ጠባሳ ይችል በኤርሚሳት አልጫወትም። ገብቷችሁ ሰውየው ብሉይንም አዲስንም ጠጥቶታል በልቶታል። ምክንያቱም በቃ የጌታ ጸጋ ነው። ምን ይደረግ ክብሩን ጌታ ወሰደ። እንግዲህ ለምን ጌታ ከበረ ተብሎ እንትን የለም። እኔ እናንተን በሆን አይለመደኝም ነበር። ሌላ ዘዴ ሌላ መላ ፈልጌ ቤት እየከፈታችሁ ሮሜን ዮሐንስን ምናምን ነበር ማጥናት ያለባችሁ። ወይ ደግሞ መለስ ብላችሁ ወደ ኋላ ወደ ብሉይ ኪዳን አንዳንድ ክፍሎችን እያጠናችሁ ነበር መቆየት ያለባችሁ። ግን አንዳንድ ጊዜ ልክ የተጠቀመ ይመስል እሱ የእሱን እንባ አብሳለሁ ብላችሁ እናንተ እንባ በእንባ ሆናችኋል። እና እኔ 2-3 ጊዜ እንግዲህ በተለያዩ ቤቶች ላይ ኢሳይያስ 40 ቁጥር 1 ላይ ያለውን ሐሳብ በማንሳት አጽናኑ ህዝቤን አጽናኑ የሚለውን አንስቼ ለማጽናናት ሙከራ አድርጌያለሁ። ይሳካ አላውቅም። ከእግዚአብሔር በላይ የሚያጽናን የለም። እግዚአብሔር ያጽናናችሁ። የእናንተ እንባ የእናንተ ለቅሶ ለኛ ምንም ጥቅም የለውም። ግን በቃ በዚህ ሰዓት መበርታት አለባችሁ። በቃ መበርታት እንደው በቃ እጃችሁ ላይ ያለውን ሁሉ ልካችሁ አይሆንም እኮ አሁን ወይ ከመጡም እኮ ጥሩ ነው እኮ አሁን እኮ ችግሩ ጠሪ በሌለበት ተጠሪ ጨረሰ ያልኩት ለዚህ እኮ ነው። ኖርማሊ ብሂላችን ቅድምም ስናገር ሰምታችኋል። ጠሪ አክባሪ ነው። አሁን እኮ ተጠሪ የሆነ እኮ አክባሪ ቁጭ ብሎ በሰዓቱ ይጠብቃል። ያኛው መጥቶ እንደ ምርጫ ይራዘምልኝ ይላል። እና አሁን የሚያዋጣው ምንድነው ብትለኝ እኔ ሌላ ምንም ልነግርህ የምችለው መፍትሄ የለም። የሚያዋጣው እግዚአብሔር ቃል ብቻ ነው። የሚያሸንፍ ቃል ሁሉ ጊዜ የሚያሸንፍ እግዚአብሔር ቃል በቃ ሽንፈት ገጥሞት የማያውቅ ተረቶ የማያውቅ እግዚአብሔር ቃል የትም ሜዳ ላይ ብትወስደው እስልምናን ይሁን ኤቲስትን ይሁን የኦርቶዶክስን ሐሰት የገድለና የድርሳናትን ትምህርት ማፈራረስ የሚችል እግዚአብሔር ቃል ብቻ ነውና ዝም ብዬ ካስተዋልኩት ነገር እንኳን መልስ ሰርግም ቅልቅልም ምንም የላችሁም። እሱን ተውት። በጣም ሰበብ እያበዛችሁ ነው። አሁን ምክሬ ምንድነው? ሰበብ በየቤቱ እኮ ነው። በየቤቱ ሰበብ፣ ቴዲ ጋር ሰበብ፣ ዮኒ ጋር ሰበብ፣ ሲሳይ ጋር ሰበብ በየቤቱ ወይ ግቢ ውስጥ እናርግላችሁ። በቤት ውስጥ ሲሆን ስላልተመቻችሁ ወይ ግቢ ውስጥ እናርገው። እንዴት ነው? ልክ እንደ አይታችኋል እንደ ኢትዮጵያ እግር ኳስ ቡድን ሁሌ በቃ የሚሰጡት አየሩ ሳሩ ሁሌ በቃ ተሸንፈው በመጡ ቁጥር ምክንያት እንኳን አይቀይርም እንዴ ሰው እና ወይ ተነጋገሩና ወይ ግቢ ውስጥ እናርግላችሁ። በየቤቱ ስላልሆነ እንጃ አላውቅም። ሁሌ አየሩ ሳሩ ሁሌ አየሩ የሄድንበት ሀገር በጣም ተስማሚ አይደለም። ሳሩ ደግሞ ደህና ሳር እንዳላቸው ሀገራቸው ላይ ኧረ በዝም በሉ በእናታችሁ። ኢትዮጵያ ኳስ ላይ ብዙ መስራት አለባት። አሁን ወደ ቁም ነገሩ ስንመለስ ምንድነው እንትኑ ሰበቡን ተውት ነው። ምንም አሁን ቤት አይደለም እናንተ መቀየር ያለባችሁ፣ በቃ መጽሐፍ ነው መቀየር ያለባችሁ። ከተረት ወደ እግዚአብሔር ቃል ምንም ሌላ ሰብኬ ከዚህ ውጪ ልነግር የምችለው ነገር ከእግዚአብሔር ቃል ውጪ ምንም የሚያኮራ ሌላ ምን ልነግር እችላለሁ? የሆነ ሰውዬ ደረሰውን የሆነ ገዳም ውስጥ ምናምን ኧረ በእናትህ እንዴት እነግርሃለሁ? ድርሰት እንዴት እነግርሃለሁ? እንዴት ድርሰት እነግርሃለሁ? የክርስቶስ ትምህርት እያለ የሐዋርያት ትምህርት እያለ ድርሰት እኔ አልነግርም። እና ወደ ገደለው ስንመጣ ቅድም ስናገር ሰምታችሁ ከሆነ ገድለ ዶንኪ ምናምን ደግሞ ጀምራችኋል። አሁን ሰሞኑ ገድለ ዶንኪ ቆይ እንደውም ቪዲዮ ላሳያችሁ። ገድለ ዶንኪ በጣም በዝቷል። በትልቁ አድርጉኝ እስቲ ቆይ። አሁን ገድለ ዶንኪ አይደለም የሚያስፈልገን። ኧረ ኢየሱስን የቤዛነት ስራ ካወራ ብራዘር ያ ውስጥ ትልቅ ድል አለ። በብዙ ሺዎች መካከል ነው ወይም በእነሱ ፊት ነው ታምራትን የሚያደርገው እንጂ ዝም ብሎ የሆነች እንትን በሬ ነበር እናም ብሎ የገድል የድርሳን ፉገራ አይፎገርም። ገባ? አሁን እስልምና እናንተን የሚያመሳሰላቸው የሆነ ነገር ያወራሉ። ጂፋ ማድረግ አይችሉም። በቃ መሐመድ ከመካ ወደ ኢየሩሳሌም በአህያ በረረ ይልህና ማስረጃ ስትለው አህያዋን ይጠራል። ልክ ስትመጣም ኦርቶዶክስ ጋር ተመሳሳይ ስለሆነ ያው እንትኑ መገልበጥ ነው፣ ኮይኑን መገልበጥ ብቻ ነው። ክርስቲያን ስትፈልግ ኦርቶዶክስ ስትፈልግ ኮይኑን መገልበጥ፣ እስላምን ኮይን መገልበጥ ነው። ክርስቲያን ስትፈልግ ደግሞ ይሄ ወንጌል የሚያወሩ ሰዎች አሉ። ወንጌል ይሰብኩሃል፣ ጠርተው እና ዲቤት እናርግ፣ እንደ እግዚአብሔር ቃል እንወያይ፣ እንደ መጽሐፍትም እንወያይ ይለዋል። ይሄ ነው። እሺ እንቀጥለው እስኪ ትንሽ
አዎ ኢየሱስ ሲሆን በብዙዎች መካከል ስለሚያደርገው ተአምራቶቹ ብዙ ሺዎች ምስክር አሉ። 12 ሐዋርያት ብቻ አይደሉም፣ ብዙ ሺዎች ባሉበት ነው ኢየሱስ ተአምር የሚያደርገው። አይስክትም፣ አይፎግርህም። ገባ የሆነ በቃ አድርጌያለሁ ምናምን አይደለም የሚል። አሁን ሰሞኑን የገጠመን ችግር ምንድነው መሰላችሁ? ልክ አሁን እንዳለው ዶንኪዋ ምስክር እንደሆነች ሁሉ ሰሞኑንም ዶንኪ ዩቲዩብ ላይ ዶንኪን ምስክር አድርገው ቀርበው ነበር። በቃ ከዶንኪ ሰፈር ያወጡ የሆነ ምሳሌ ሲሰጧቸው አህያዋ ተናገረች የበላም አህያ አሏቸው። ዶንኪ ነው በቃ ከዶንኪ ወደ ዶንኪ መዝለል ነው። ዶንኪ ቴዎሎጂ ጥሩ አይደለም፣ መፋታት አለባችሁ። ገድል ድርሳናት ማስረጃ እኛ እኮ ጌታ ያረግም አይደለም እኮ ያለው ባይተወይ የነገራችሁን በየገድላት የጻፋችሁትን አይነት ሚራክል ከዛ በላይ እግዚአብሔር ማድረግ ይችላል። አንዳንዱ በእርግጥ የሱን ባህሪ ስለማይችል አያደርጋችሁም። አይችልም አይደለም እኛ እያልን ያለነው አሁን ከገድላት ጋር የገጠምነው ጦርነት እግዚአብሔር አይችልም እያልን አይደል። ባይዘው ኔትወርክ ጥሩ ነው አይዶን ነው ሰማለሁ። ኦኬ ቪዲዮ ላጥፋው መሰለኝ ሰማለሁ ቢኒ። እሺ አይሚስኩ ሰላም የተሰማው ነው ማለት ነው። እሺ እና የገጠመን ችግር ምንድነው? አሁን ይኸውላችሁ እኛ እሱ አይችልም ብለን አናውቅም። በጣም ነው የሚችለው። እናንተ ከምታስቡትና ከምትገምቱት በላይ እግዚአብሔር ተአምራትን ማድረግ ይችላል። እኛ የምናመልከው አምላክ ያደርጋል። እኛ እግዚአብሔርን ተጠራጥረን አናውቅም። እኛ የምንጠራጠረው ሰዎችን ነው። ሰው እንጠራጠራለን። ገባ ግለሰቦችን እንጠራጠራለን። ብድግ ብለው እንትን አረኩኝ በረርኩኝ በዛ ወጣሁኝ ዘይት ቀብቻ ሴትዮዋን ገስታውስ ከገባች በኋላ ገዳም ውስጥ የተሰራው ሚራክል ኩኬለሽ ምናምንና እዛ ጋር ደግሞ በድንጋይ ውስጥ ስትሾልክ ምናምን የሚለውን ታሪክ እንጠራጠራለን። እኛ ማንጠራጠረው የእግዚአብሔርን ቃል ብቻ ነው። አሁን የዶንኪውንም ታሪክ ችግር የለም እኛ እንጠራጠርም ስለተጻፈ እንደው ከምሳሌ ሁሉ ዶንኪ ላይ ስለምትወዱ ነው እንጂ እኛ አህያ ተናገረ ሲለን ገድል ላይ ሲሆን እንጠራጠራለን። መጽሐፍ ቅዱስ ላይ ሲሆን አንጠራጠርም። አሁን ይሄ ገድል ላይ ቢጻፍ አያምኑም እነዚህ ወንጌላ አናምን እንዴ ገድልና መጽሐፍ ቅዱስ እንዴት ታወዳድራለህ? መጀመሪያ ድርሳንና መጽሐፍ ቅዱስ እንዴት ታወዳድራለህ? ብላይንድሊ ነው የምናምነው። በቃ ብላይንድሊ ነው መጽሐፍ ቅዱስ የምናምነው። በቃ አሜን ይችላል እግዚአብሔር ወይም የእግዚአብሔር ቃል ትክክል ነው ብለን ነው የምናምነው። እንደ ቄስ ዲበኩሉ እግዚአብሔርም ቃል እኮ ባይተወይ እንትን ጋር እኮ ይጋጫል ብለው የያዙትን መጽሐፍ ቅዱስ ሪስፔክት የማናረግ ሰዎች አይደለም። ቀሲስ ሆነህ ማለት ነው። ቀሲስ ሆነህ እንዴት እንትን ላይና እንትን ላይ እኮ ያለው ሐሳብ እኮ ትንሽ ይጋጫል እንዴት ትላለህ እንዴ? ሙስሊም ቢሰማ ወይ ለኛ የምትሰብኩን መጽሐፍንም ተጠራጥሮታላችሁ እንዴ? ምን ልሰብከው ነው ታዲያ ሙስሊምን? እጄ ላይ ያለውም ነገር ለነገሩ ችግር አለው ካልክ እንዲህ ስላልከኝ ነው አለ እኮ ያ ማን ነው ወደ እስልምና ሄድኩት አኬ ስላጠራጠርከኝ ነው ወደ እስልምና ሄድኩት አለ። ማን ነው ስሙን ጥሩልኝ ሲመረው በባ እንዲህ ያጠራጠርከው ህዝቡን እንዴት አየህ? እኛ መጽሐፍ ቅዱስን አንጠራጠረውም። ያንተን ተረት ነው የምንጠራጠረው። ዮናስ በአሳ ነባሪ ተዋጠ መጽሐፍ ቅዱስ ላይ ስናገኝ አንጠራጠርም። አረ እንደሱ ብቻ አይደለም ዮናስ አሳ ነባሪ ዋጠ የሚልም ስናገኝ አንጠራጠርም። ካለ የለም እንጂ የዚህን ያህል ነው መጽሐፍ ቅዱስን የምናምነው። ችግሩ ግን ዮናስ ዳቦ ዋጠ የሚለውን ግን ገድል ላይ እንጠራጠራለን። አይታሉ 100 ዓመት በግንባራቸው በጭንቅላታቸው ተዘግዝቀው አንድ እግራቸው ተቆርጦ ወፏ በሳስታቸው ውሃው እንትን ብሎ ደማቸው ፈሶ አለቀ ምናምን የሚለው ያቦይን ተረት የተክሊ ምናምን ስትነግረኝ ስጨርስ ምን እልሃለሁ መሰለህ? ማስረጃ ምን እግዚአብሔር አይችልም ልትል ነው? አረ ይችላል፣ እግዚአብሔር ይችላል። እግዚአብሔር በብዙ ሞት መካከል አገልጋዮቹን አሳልፎ አሻግሮ ለክብር አብቅቶ ህይወት ሰጥቶ የሞተውን ነፍስ ዘርቶ ያውቃል። እኔ መቼ እግዚአብሔር የተጠራጠርኩ? እኔ የተጠራጠርኩት አንተን ነው። አንተን ተረታሙን የተጠራጠርኩት፣ አንተ መረጃ ማቅረብ የማትችለውን የተጠራጠርኩት። እንዴ እናንተ ሰፈርም እኮ ምስክርነት ብላ አንተና እኮ ማስረጃ እንላታለን። ከኤችአይቪ ተፈወስኩ ብላ እናንተ ስታሳዩ አልነበር እኮ ማስረጃ የምጠይቀው ለምንድን ነው? እግዚአብሔር ስለማይችል? አረ አይደለም፣ አረ ይችላል እግዚአብሔር። አዲስ ጨጓራ፣ አዲስ ደም፣ አዲስ ስጋ፣ አዲስ አጥንት ይሄ ይችላል እኛ አምላክ። እኛ ግለሰቦችን ነው የማንጠራጠረው፣ እግዚአብሔርን አይደለም የማንጠራጠረው። እኛ ከግለሰቦች አእምሮ የወጣ ድርሰት ማለት ነው። ያው እንትኑን ለማን መናፈስ በመንፈስ ይላሉ። በመንፈስ ቅድም ስናገር ሰምታችኋል። ግን እኮ ድርሳኑ እኮ ድርሰትም ቢሆን በመንፈስ ነው የተጻፈው ይላል። ኦፍ ኮርስ በመንፈስ ነው የተጻፈው። ልክ ናችሁ እኮ በመንፈስ ማለት ነው የተጻፈው። መቼ እኛ በመንፈስ አይደለም የተጻፈዋለን እንዴ? ግን በየትኛው መንፈስ ነው? በየትኛው መንፈስ? በአጋንንት መንፈስ? በእግዚአብሔር መንፈስ? አይ በእግዚአብሔር መንፈስ ቢሆን ከተክልዬ ማዕድ
የወደቀ ፍርፋሪ ለለጠፈው ስለከም አንዳንድ ጊዜ ቺን ማለጥፍልህ የወደቀውን ከደምና ስጋው ጋር የሚያወዳድር ገድል ለኔ እንትን ሊሆን አይችልም። ያስ ቺን ተረጋጋበት ብሎ አይደል የሰጠው እንትኑ ኤርሚዬ ለመባጼው ምራቁን ኢየሱስ ተፍ ብሎ ትፍቶ እቺን ንሳ ተረጋጋበት አለው ይላልና አንተም በዚህ ተረጋጋ አስገዘሞችም እንደሚያላግጥ በእግዚአብሔር ቃል ይሄንን አንብብል። ይሄንን ነው አሁን እምልህ። አሁን ይሄን አላምነው ለምን አትለኝ? መጽሐፍ ቅዱስ ላይ የለም። ምን እግዚአብሔር ምናምን አትበለኝ። ኖ ኖ ኖ ኖ። አንደኛ ለባህሪው የማይስማማ ነገሮችን የጻፋችሁት ወደሱ መጣበታለሁ። አይስማማም። እግዚአብሔር ቢችል እንኳን የማያረጋቸው ነገሮች አሉ። እከሌን ዋሽቶ አስታረቀው በተለይ አሁን አልሰማህም። ማስታረቅ የሚለው ሐሳብ የእግዚአብሔር ባህሪን ቢገልጽም ገባ ፍቅርነቱን፣ ቸርነቱን ወይ መልካምነቱን ቢያሳየኝም ዋሸ የሚለው ግን ባህሪውን ለባህሪው አይስማማም። አየህ አይደል? አንተ አሪፍ ያወራህ መስሎ ነው ግን ለባህሪው የማይስማማ ተረቶች መጽሐፍ ውስጥ አሉ ነው ያልኩህ። ኦኬ የጴንጤኮ ችግር ምንድነው? እግዚአብሔርን ይጠራጠራሉ፣ አይችልም ይላሉ። በደንብ ነው የሚችለው። መጣበታለሁ ወደሱ ዛሬ በደንብ ሄድበታለሁ። ማውራ ግን ምን መሰለህ? እግዚአብሔር አይችልም አይደለም። አንተ ያወራኸውን ኤችአይቪ ተፈወሰች አምጣ መረጃ አንሰማህም። እግዚአብሔር ግን ማንም ተረታም እየመጣ የውሸት ምስክር እንዲመሰክር የእኛንም መድረክ አንፈቅድም። እናንተም ተረታችሁን አስቆሙ። ኦኬ ይሄው ያንተ ቤት እንደዚህ እንዲደፋር ነው። አሁን ይሄንን ምን ብዬ ነው ከወንጌል ጋር የምቀበለው? ስጋ ደሙን ባይቀበል ከመታሰቢያ ነው የሚለው። ቆይ አንተ እኔ በጣም እንትናል ከመታሰቢያ ማዕድ የወደቀውን ፍርፋሪ እንደው ማዕድህን እንኳን ቢል ምን አለ ፍርፋሪ ቢበላ እኔ ኢየሱስ ቃል የማያበለው በሰማያዊት ኢየሩሳሌም በባለማለት መቅረብን ሰጠዋለሁ፣ ስለ ሃይማኖቱ በመንግስተ ሰማያት ካንተ ጋር ኖረዋለሁ። መቅረብን ሰጠዋለሁ ማለት እንደቆረበ ቆጥረለታለሁ ነው። የተክልዬን ማዕድ ፍርፋሪ እኮ ነው፣ ማዕዱንም አይደለም። ይኸውላችሁ ተመልከቱ፣ ንቀታቸውን ተመልከቱ። እንግዲህ ንቀታቸው ማዕድን ብትለው ለነገሩ አይደለም። ምን አማናዊ ስትለው አልነበር እንዴ? እዚህ ጋር ከድራዊ ሆነ ስትለው አልነበር ወይ? አማናዊ እዚህ ጋር ተቀየረ ወይ? አይለወጥም ስትለው አልነበር እንዴ? እና እዚህ ጋር ለምን ተለወጠ? በተክልዬ ማዕድ ለዛውም በማዕድም አይደለም ከማዕዱ በወደቀው ፍርፋሪ ለውጣችሁት አማናዊ ስትለው አልነበር? ይህ አማን ነው ከድር ነው? ስጋና ደሙን ያልተቀበለ ሰው ኢትስ ኦኬ እያለ እኮ ነው። ይሄ ነገር ለምን ዳትስ ኦኬ ቆጥረለታለሁ። ምኑን ከወሰደ ከማዕድህ የወደቀውን ፍርፋሪ ቢበላ አንተ እንዴት ነው እንደምታከብሩት? በእናታችሁ አቤት ለቁርባን ያላችሁ ቦታ የዘላለም ሕይወት ይሰጣል። አቤት አቤት ስታከብሩት በጣም ነው የምታከብሩት። አትለቃለህ። ህዝቡንማ ከዚህ በኋላ የእግዚአብሔር ህዝብ ነው ያመልክ ዘንድ ትለቃለህ። ፍርፋሪ አታስበላውም። ከዚህ በኋላ አታስበላው። የዘራ ብሩክን ጥፍር አታስቆርጠውም። ከዚህ በኋላ ጸጉር ምናምን ኖ በወገቡ ምናምን ከዚህ በኋላ አይዝም በፍጹም ኖ የእውነትን የወንጌልን አደራ ይታጠቃል እንጂ ያንተን ተረት አይታጠቅም ከዚህ በኋላ። ዳሪያ ዛሬ ኤርሚ አረ ዳሪያ አስተመቸኝ። ኤርሚ እንዳለ እኔ እኮ ፍሬው ምንድነው እንዳለ መንገዱን ነፃ ሆነብኝ። ብታይ ወንጌል ስነደ በቃ አሁን ባምፕ የለ ትራፊክ የለ ምንድነው ለካ እንዳለ ይሄ ሐሰት ትምህርት ዳር ይዞ ነው ለካ እንዳለ ተከፍቷል መንገዱ። ታውቃላችሁ አሁን ወንጌል ስበካላችሁ አሁን ነው የሚመቸው ወገኖች። ህዝቡ ነቃ፣ አይኑ ተከፈተ። ምንድን ዋስ ጎን ኦን ማለት ጀመረ። ቶ ጴንጤ የራሱ ጉዳይ ግን ለምንድን ነው እኛ ቤት ከጌታ ደምና ስጋ ጋር ፍርፋሪ ማን ነው የሚያለካከው? ለምንድን ነው እንደዚህ የተጻፈው? አይ ምን መሰለ አውዱ ከፍ ብለ ዝቅ ብለ ያው የመዝሙር ያሬድ ታውቃት ያለች ዘዴዋ ለሚበጣ ስታይል ቀይር መዝሙር ያሬድ በጌታ ይሻል ወንድምን ተጻባቻ ማለት ስታይል ሁሉ ነገር ሲባል ዝቅ ብለው እንትን ብለው ከፍ ብለው ቢያን አሁን ይሄን ከፍ ያነበብኩት ዝቅ ብያነበብኩት ምን ይመጣል? ምን ይመጣል? የሐሳብ ይለወጥም እኮ ሰድባችሁታል። ኦሬዲ በጌታ ደምና ስጋ ላይ አላቅጣችኋለሁ። ይሄ እኮ አንዱ እኮ ነው። እኔ ማለት አሳያለሁ እዚሁ ፔጅ ላይ አሷ አሳያለሁ። ከፍ ዝቅ አትበል። እየቆራረጡ ቪዲዮዎች መጣና ስሙ ያጥፍላችኋል። አይ መቆጣት እንኳን ጴንጤ በላይ እኛ ቤት ያሉት አይብሉም ብሎ ያው እሱን አንዴ ላሰማችሁ። በጌታ የኛዎቹ አይበዙም እንዴ ብሎ ዳጊ በጌታ በቃ ወንጌል ብቻ ነው ወይ ኤርሚ ዳጊ ድምፅ ላሰማላችሁ። እሺ አሰማ። ራቴንም ልበላ ስለሆነ ቤቱን ኮንትሮል አድርገህ ተባረክ። ቀጥሉ። እሺ ኤርሚ እቺን እስቲ ላዝናናቸው ትንሽ ያኛው መጥቶ ተቆራረጠ ይላል። ይሄኛው የሚለውን ስሙት።
አንድ ነን ይሉሃል። ከዛ በኋላ አንድ ነን አንድ ናቸው። እቺን ቪዲዮ አት በእናታችሁ ይዱኝ። እቺ 1 2 3 4 5ኛውን ቪዲዮ ድምጹን ከፍ አድርገውና አንድ ነን ታኬ ያላለውን ነገር ወይም ሙሉ ሀሳቡ ሳያልቅ ጴንጤዎቹ ቆርጦ ካመጡ ምንድን ነው ብዬ ሙሉ ሀሳብ አዳምጣለሁ። የእኛ ልጆች የሚቆርጡ እየቆረጡ ወንድም ከወንድም የሚያባሉትን መቼ ነው ተው የሚባሉት? ያው ስላነሳኸው ነው። መች ነው? ምክንያቱም ሰሞኑን እየተሰሩ ሮቴት እያደረጉ ያሉ ቪዲዮዎች አሉ እኛ ላይ እየተሰሩ ያሉ። ምክንያቱም ሰውን ከሰው እያባሉ ይላል። ይሰማል። ክሊት ከሌ እየሰማህ ነው። ምንም አንድ ናችሁ አይደል? በጣም ነው አንድ ናችሁ። እንደገና እንትማችሁ ታኬ ያላለውን ነገር ወይም ሙሉ ሀሳቡ ሳያልቅ ጴንጤዎቹ ቆርጦ ካመጡ ምንድን ነው ብዬ ሙሉ ሀሳብ አዳምጣለሁ። የእኛ ልጆች የሚቆርጡ እየቆረጡ ወንድም ከወንድም የሚያባሉትን መቼ ነው ተው የሚባሉት? እኮ መልስለት፣ ንገረው። ማለት የሚያባሉት መቼ ነው ተው የሚባሉት? አሁን እኮ መሰለህ ይሄ ትምህርት አይደለም። በእርግጥ ግን በትምህርት 21 ሊቃውንት በጥንተ አብሶ ዙሪያ 21 መልስ አላቸው። እንዴት ያለ በምን እንሂድ? በመቆረጥ ቢሆን ከፍና ዝቅ ብለው ቢያነቡት ኖሮ እንትን ቢል ምንም ከፍ ዝቅ የለም። የሰደብከው የጌታ ደምና ስጋ የጌታ ደምና ስጋ ከተክልዬ ፍርፋሪ ጋር እንደው ምን አይነት ንቀት እኮ ነው። አየል ምን መሰል አጋንንት እንደጻፈው የምታውቁ እግር በእግር እየተከታተለ እኛ የምናከብራቸውን ሳክራመንቶች ገባ ይሳደባል መጽሐፋቸው። በጣም እኛ ሪስፔክትፉሊ በብዙ ፊር ነው የምንወስደው የጌታን ደምና ስጋ ሪስፔክት አድርገን። እዛ ግን አማን ያለው ሰውዬ ግን ብራዘር ካንተ በላይ የሚሳደብ አለ ወይ ነው ማለት። መስቀል ኃይላችን መስቀል እንትናችን ሲልህ ምናምን ዋው አንተ በጣም ለመስቀል ያላቸው አክብሮት ምናምን አልገባቸውም። ነገርየው እኮ እንጨት ነው፣ ግን ምንድነው ምን ቢያስደግሙባቸው ነው ብለህ ሳታበቃ ይሄው ሰውዬ ቦክ አድርጎ ሲያነደው ታያለህ። ደመራ ጫፍ ላይ ሰክቶ እንዴ የዓለም ሚዲያ ዓለም እያየ ምንድነው ጉዱ ነው የምትሉት እኮ። ስለ ደምና ስጋ የሚቆረቆረው ሰውዬ ደምና ስጋን ከፍርፋሪ ጋር ለካካላል እንዴ። ዞሪልና ደግሞ መስቀል ያቃጥላል። ምንድናችሁ? ኬኬኬ ናችሁ? ምንድናችሁ? እኛ የምናውቀው ኬኬኬዎች ናቸው። ባለፈው ጆኒም ሲናገር ነበረ። እዚህ እኔ ከምኖርበት የሆነ 4 ሰዓት ርቀት ላይ አሪዞና ፊኒክስ አሪዞና የሚባል አካባቢ ላይ እንዲያውም ሌላም ቦታ ላይ ያደርጉት ይችላሉ። ይሄ ፕራክቲስ አለ ያለ ሲነግረን ነበርና ምንድን ነው ነገሩ? ጠላትነት እኮ በእናንተ በዛ። እናንተ እንወደዋለን የምትሉትን እንደሚሳደብ እናንተ የለም እኮ። ኢየሱስ በ5 ዓመቱ ገደለ ይልሃል ታምረ ኢየሱስ። ምን ተፈጥሮ የሆነ ዜኑ የሚባል ልጅ ምናምን እግሩን ረግጠው ይበል ገፋው ነው ያለኝ። ከፈለክ አውጥቼ ከነ ፔጁ ኤርሚም ስላለ ከነ መጽሐፉ ያሳይሃለሁ። በ5 ዓመቱ እኮ ነው። ከዛ ሲጀምር የሚያስቀው እንትኑ ገድሉ በ5 ዓመቱ የሰራው ተአምር ይላል። ከዛ ዝቅ ብለህ ስታነብ ገደል ይላል። እንዴ ይሄ ነገር አልተጋጨም ከዮሐንስ 10:10 ጋር? ትንሽ አስተያየት አታረጉ? ትንሽ አስተያየት አድርጉ እንጂ እንዴ ሌባው ሊሰርቅ ሊያርድና ሊያጠፋም እንጂ ስለሌላ አይመጣም ይላል ዮሐንስ 10:10። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ያለ ኢየሱስን የሌባውን ገጸ ባህሪ ሰጡት። የሌባው ገጸ ባህሪ ምንድነው? የሚሰርቅ የሚያርድ የሚያጠፋ። የመጣበት ፐርፐዝ ለዚህ ነው ወደ ምድር። ስለ ቁርባን የምትሟገተው ስለ መስቀል የምትሟገተው እኛ ኢየሱስን እንሰብካለን የምትለኝ ሰውዬ እኮ በ3ቱም በ4ቱም በምታነሳው ቶፒክ ሁሉ ጠላት ነህ እኮ የነገርየው። ዓለም ሚዲያ እያየ ምን ይላል? ቆይ ዓለም ሲያ አቤት ኢትዮጵያ ውስጥ ያለ የመስቀል ፍቅር አቤት እንዴት ያከብሩታል። ቦክ አድርገው አቃጠሉት። ምን ልትል ነው? ከዛ እየቀቀል ያመሰሉ ነው ጥንቅ የኔ ጌታ ሊሰርቅ ሊያርድ አልመጣም። በ5 ዓመቱ ነፍስ አልገደለም። ህይወት ተቆረጠቻለው ሞተ። ከዛ በኋላ መጥቶ ዮሴፍ ተቆጣው። ምን ትቀልዳለህ እንዴ? ስለማን ነው የምታወራው? ይሄ ሁሉ ለኢየሱስ ያለ ፍቅር ነው አይደለ? ኢየሱስን ነፍሰ ገዳይ አድርገህ ይሳልከው መሳለ ማለት ነው። አልከው እንጂ ገደለ እኮ አልከው። እና ግባና ከፈለክ ጠይቀኝ፣ ምን ችግር አለ? ዳጊ ሲያወራ ታውቃለህ። ጉድን ይላል። ምክንያቱም ሲጨርስ ተንደር እንደምትገባ ቃለሁ። አሁን ስፒሮስ እኔ ነው በጣም የኔ ነገር ነው ክብድ ያለው ተድሮ ሲገባ አለ ሁለት ቀን ሞከረ። እኔ መጀመሪያ አዘጋጅቼ ነው የማወራው የሆነ መረጃ። አዎ እዛ ቤት ነው ገደል ሲሆን ነው እንጂ የማይጠራጠሩት እውነት ሲሆን ይጠራጠራሉ። ድርሳን ሲሆን አይጠራጠርም። ለማንኛውም በጣም ኢየሱስን ስለምትወዱት በ5 ዓመቱ ማርያምስ በስንት ዓመቷ ገደለች? ባይደው ገላለች ብለዋታል። ማርያምንም
ታምናላችሁ? ይሄን እንደው ማየት የሚፈልግ ሰው ይግባ እስኪ። ማርያም ገደለች የተባለችበት እስቲ የሚፈልግ ሰው ዛሬ ይግባ። እናንተ እኮ አስተረፋችሁት የለም። ቢያንስ በሷ አይጨክኑ ብዬ ነበር። ሪሰንትሊ ነው ያገኘሁት ታምረ ማርያም ላይ አንተ ሰው ገላለች። ምንድነው? ምን ሐሳባችሁ ምንድነው ግን አልገባ። ፍቅሯ ነው በጣም ከፍቅሯ የተነሳ ሰሞኑ ስታስቁን ነበር። ለኃጢአተኞች ሞተች እያላችሁ፣ በዚህ በኩል ደግሞ ኃጢአተኛ ገደለች እያላችሁ ነው። ምንድነው ነገር? ሙዲ ነች አንዳንዴ እንትን ትላለች። ያው የእናንተ ማርያም ውሸቷ ማርያም ስለሆነች ነው እንጂ በጌታ እናት ላይ መቼም እንደዚህ አይነት ቃላቶች አልናገርም። እንዲህ አይነት የውሸታም ትርክታም ጣዖት የሆነች ማርያም ግን ቀልድባታለሁ። በጣም ነው ዳሪያጅ ነው የምልሃት። እንዴ ዳር ተያዝችም አናቃትም። እቺ የጌታ እናት በጣም ትሁት ነች፣ በጣም ትሁት ነች። በእርግጠኝነት ኢየሱስን የወለደች እናት እንዲህ አይነት ነገር አታረግም። ኧረ ነፍሰ ገዳይ አልነበረችም። ኧረ በሰላም ነው ወደ ጌታ ሄደችው። በፍጹም በሰላም ምን የምታወራው? ስለማን ኢየሱስ፣ ስለማን ማርያም፣ ስለ የትኛው ቁርባንና መስቀል ነው የምትነግረኝ? እንደው ዝም ብዬ በወፍ በረር አሁን ሳልዘጋጅ ሄድኩባቸው ነው እንጂ ያልሰደባችሁት ነገር አለ ወይ ነው የምልህ። ለዚህ ነው ገድልና ድርሳናቱን እንደ መሐመድ ከመካ ወደ ቤተልሔም እንደሄደበት ዶንኪ አምጡ ስትባሉ ዶንኪ ነው የምትሉት። ምስክር ዶንኪ ቲዩብ፣ ጥቅስ ዶንኪ፣ የበለዓም ዶንኪ። ውጡ ከገድለ ዶንኪ ከወንጌለ ዶንኪ ውጡና ኢየሱስን ስበኩት። ወንጌል ኢየሱስ ነው፣ ዶንኪ አይደለም። አይ ነው በጣም ቁርኝት ስላላችሁ ስብከታችሁ የሳንቲሙ ሲገለበት ተመሳሳይ ስለሆነ እናንተና ሙስሊም በብዙ ነገር የምትመሳሰሉት። አስገድዳችሁ ልጁን ውሃ ውስጥ ካጠመቃችሁበት ቀን ጀምሮ ሙስሊምም አስገድዶ እምነቱ እንዲከተል ከማድረጉ ጀምሮ ከእምነቱ ሲወጣ እናንተም ሆነ ሙስሊም እርምጃ ሊወስድ እንደሚዝተው እናንተም ትዝታላችሁ። ብዙ ነገር የሚያመሳስላችሁ፣ ብዙ ትምህርታችሁ የሚመሳሰል ነገር አለ። ልሳናችሁስ ልሳንም እንዳላችሁ ሰሞኑን እያየን ነው። እንግዲህ ያው ፏፏፏፏፏ እኔ እኮ ኡዝቢላሂ ነው የሚል ያለው ኡዝቢላሂ ሁላ የሚል እንትና ልሳን አለ። ያው ይመጡልሃል መሪ ጌታ ይዝናኑበት የለ በየቀኑ። ምን ልልህ መሰል እንድትበሳጭ እኮ ነው በቃ በገድል እንድትበሳጭ። አይ ዶንት ዋንት ቱ ፊል ኮምፎርታብል። በእነዚህ ተረቶች እንድትመቻች አልፈልግም፣ እንድትናደድ ነው ፈልገው። ሄደህ ይሄ ነገርማ ይሄ ዳጊ ውሸቱን ነው መጽሐፍ ቅዱስማ እንደዚህ ይላል ወይ አይ መጽሐፍ ቅዱስን ገለጥ እንድታረግ አባቶችን ሄደህ እንድትጠይቃቸው ዋስ ጎሆ ለምንድን መልስ የማሰጡት? የተክልየ ፍርፋሪ እንዴት ከማዶ የወደቀ ፍርፋሪ ለምንድን ነው ከደሙና ስጋ ጋር አድርጎ የሚቆጥርለት? እንዴት እንደዚህ ሊሆን ይችላል እንዴ? አማኔ ነው ምናምን ብለን እንዴ ዛሬ ስንሰድብ እንዴ ኢየሱስ እንዴት ይገላል ነው? የኛ ኢየሱስ የፍቅር አባት ነው፣ የምህረት ጌታ ነው ስንል የነበረው እንደ ገዳይ ብለን ደግሞ እኮ በ5 ዓመቱ አስባችሁታል? ገና ሲጀምር ታሪኩን በገዳይነት አስጀመሩት። ደግሞ ተአምር ብለህ ጽፍለታል። እንዲህ አይነት ተአምር አልሰራም ኢየሱስ። እሺኛ መስቀሉንም ተወው ያቃጠልነውንም የእንትኑም ይቅር። የማርያም ሲያው ማርያም ገዳይ የተባለችበት አሁን ዛሶ አኖይንግ ምናምን ማለት እኮ አለብህ ሄደህ። እንዴት ማርያም ገደለች ትላላችሁ? እኛ የፍቅር እናት ምናምን ብለናት ፖስተር ካሰራን በኋላ በዚህ በኩል ለኃጢአተኞች ሞተች ካልን በኋላ የሆነ ኃጢአተኛ ገደለች ስትሉን ምን አላረገም ብላ ነው የታሪኩ አለ እዚህ ጋር እንዴ። አስተያየት አድርጉ እንጂ አንዳንድ መቼም ገበያ አይደል ያዛችሁት፣ ወንጌል አይደለም ያዛችሁት እኮ። ገበያ እኮ ላይ አስተያየት ይደረጋል። ትንሽ አስተያየት አድርጉ። እኛውን እሳት ውስጥ ገብተው ምንም እሳት አልበላቸው አልነካቸውም የሚል ምንም ባዘር አያደርገንም። ይችላል እግዚአብሔር በደንብ ይችላል። ከዛ በላይ ይችላል እግዚአብሔር። አሜን ነው የምንለው። አዎ እሱን ታምንና ገድለ ከሌ መጽሐፍ ቅዱስ ላይ የሉም። አልገባም እንደ አንተ ሰውዬ መጽሐፍ ቅዱስ ላይ ንገረኝ። የፈለከው አስደናቂ ጉድ የሆነ ታሪክ ንገረኝ። ቅድም እንደነገርኩ እንደ ዮናስ አይነት ታሪክ ገልብጠው ራሱ ታሪኩን ዮናስ አሳናባሪውን ዋጣ በል ያልተጻፈ ነገር አታውራ። ቢጻፍ ግን አምናለሁ ልልህ ነው። አህያው በደንብ መጽሐፍ ቅዱስ ላይ ስላለ ታሪክ እኔ እቀበለዋለሁ። ዘልቁ ስንት ላይ ነው? ዘልቁ 22 ምናምን ላይ አለ። እንትን ነው ተረት አይደለም። እኔ እግዚአብሔርን ቃል አሁን ይሄ በጣም ለትምህርት ነው የተጻፈው። ራሱ ባይደው ከኛ ጋር ራሱ ምን ያገናኘው? 100 ዓመት የእንትና መኖር ውሃ ውስጥ መዘግዘቃቸው እኔ ምን አገባኝ? መጀመሪያም ማን አጠገብ ውሃው ዳር ተቀምጦ ዘገበያን ታሪክ መሀል ላይ ደክሟቸው አለመውጣታቸውን ተከታትሎ 100 ዓመት ሙሉ ውሃው ዳር ቁጭ ብሎ ማን ዘገበ? ዶንኪዋ። አይ ምስክሯ ዶንኪ ነች። ምስክር ጥራ የለም፣ ማስረጃ አምጡ የለም። ስለዚህ ወዴት ይሄዳሉ? መጽሐፍ ቅዱስ ላይ እንትን የሚል ታምራለህ አይደል እንዴ? እግዚአብሔር አይችልም ይላል። እግዚአብሔር ይችላል። በአንተ ይሄንን እንዳደረገ ግን ማስረጃ አምጣ። ያንተ ሐሳብ ያንተ ታሪክ መጽሐፍ ቅዱስ ላይ የለም።
ፓስተር ከሌ ነው የራስ ጉዳይ። ፓስተር ከሌ ብትሆን ዳሪያስ እንዴ ዳጊ ወንጌላማኝ ውስጥ እኮ የፈለከ ወንጌላማኝ ቅብት ለምን አትሆንም? በህይወቴ ሆነ ላልከው ነገር ማስረጃ ማምጣት አለብህ። እግዚአብሔር ይችላል፣ በደንብ አድርጎ ይችላል። አሁን ባንተ እንዳደረገ ባንተ ቤት፣ ባንተ ህይወት፣ ባንተ ስራ፣ ባንተ አገልግሎት እንዳደረገ ማስረጃ ማምጣት አለብህ። ዝም ብለህ ከበር መልስ እነ 3 በቀሎች ተፈውሳቸዋል አልሰማም፣ ከዚህ በኋላ አልሰማም። በቃ ያንን ጌታ እንዳደረገ ማስረጃ ይዘ ሜዲካል ከሆነ ሜዲካል ማስረጃ፣ የእውነት ከሆነ ታሪኩ በስነ ስርዓት ተጣርቶ ነው ኢቭን መጀመሪያ መምጣት አለበት፣ ወደ ህዝቡ ጆሮ መቅረብ ያለበት። ይሄ መጀመሪያ ዝም ብለህ ተረት እንትን አንልም፣ አንሰማም። ዮሐንስ 11:40 አካባቢ አልዓዛር ከሞት ተነሳ ምናምን ብትለኝ ኦፍ ኮርስ ለትምህርት ነው። ባይ ዘ ወይ ሁሉም የእንትኑም የእብዱን ነብይ እንትን ለማስባለው የዘሁልቁም የአህያውም ባይ ዘ ወይ እያንዳንዱ ታሪክ ምክንያት አለው። ዝም ብሎ አልተጻፈም። ከኔ ጋር የማይገናኝ እኔ 100 ዓመት የአቦ የመዘግዘግ ከኔ ጋር ምንም እኮ ነው የማይገናኝ። ከማን ከኦርቶዶክሳውያን ጋር ምንም እና ተዘቀዘቁና ምን ሆንክ? ምን ኃጢአት ተሰሬ ምን ሆነልህ? ምንም ካንተ ጋር አይገናኝም። እንደው የእውነት እንኳን ሆኖ ቢሆን ሰውየው ለከፈለው መስዋዕትነት ከዛው ከእግዚአብሔር እጅ ይቀበላል እንጂ ማንም የማንንም ኃጢአት ማስተሰረይ አይችልም። ማንም ለማንም መሞት አይችልም። ማንም ለማንም ማመን አይችልም። ማንም ለማንም መቀደስ አይችልም። ማንም ለማንም እያልክ ብዙ ሴናሪዎችን መጨመር ትችላለህ ብሮ። There are so many things that you need to do by yourself. የሆነ ሰው ሊያረግል የማይችል አንተ በራስህ ልታረገው የተገባ ነው። የእምነት ጉዳይ፣ በተለይ የእምነት ጉዳይ። የቤት ስራ ቢሆን ሌላ ሰው ሊሰራልህ ይችላል። ምናልባት ምናምን የጸሎት ከሆነ የሆነ ሰው ጸልይልኝ ልትል ይችላል። እሱን ቢሆን አንተ ራስህ ህብረትን ከክርስቶስ ጋር ማድረግ አለብህ። ለአንተ ወክሎ የሚያደርግልህ የለም። ስለ አንተ ይጸልይ ይሆናል እንጂ አይ መጽሐፍ ቅዱስ ያሉ ታሪኮች ምክንያት አላቸው። እብዱን ነብይ አየህ የመለሰች ነች። አሁን ደስ ይላል። አይ እግዚአብሔር እንዴት እንደመለሰ ወይ መልአኩን ልኮ ምናምን ትላለህ። ይገባል ታሪኩ። ብታምኝስ የእግዚአብሔርን ክብር እንድታይ አልነገርኩ? እግዚአብሔርን ክብር እንድናይ እግዚአብሔር እንዲህ ሊያደርግ ይችላል። አየህ ትምህርታዊ ነው። የአልዓዛር መነሳት ዝም ብሎ በቃ ድራማ አይደለም። እግዚአብሔርን ክብር እንድናይ የእሱን አሰራር how he works ገባ። ዘገየ ፈጠነ ስትለው እሱ እንዴት በራሱ ታይም ነገሮችን ውብ አድርጎ እንደሚሰራ የሞተው እንኳን ቢሆን ማስነሳት እንደሚችል ምናምን ትማርበታል። ከአቡዬ ምንድን ነው የምትማረው? ነው ምንም የለም። አንደኛ ማስረጃ አልቀረበበትም። ፓስተር ጋር ገልብጠው ከፈልክ የአቡዬን ታሪክ ፓስተር ከሌ 100 ዓመት የራሱ ጉዳይ ነው። አንደኛ የራሱ ምን አገባኝ ለምንስ ትነግረኛለህ? የመጀመሪያ ማለት ነው። ሁለተኛ ነገር ደግሞ በምን አውቃለሁ እኔ ፓስተር ከሌ ስለሆነ ዝም ብዬ አላምንም። ችግር አለብኝ እኔ ከእግዚአብሔር ቃል ውጪ አላምንም። እንደምን ነው በግዴታ እንደሱማ ከሆነ ከእግዚአብሔር ቃል ውጪ ቁርአን አለ። ለምን ቁርአን አላምንም? እንደሱ ከሆነ እንዴ ሳላላምጥ እምውጠው የእግዚአብሔር ቃል ነው። አንተ ደግሞ ከእግዚአብሔር ቃል ላይ ማምጣት አትችልም። 15 ተጨማሪ መጽሐፍቶች ጽፈህ ከፍጡር በላይ ከፈጣሪ በታች አልካት ማርያም ማስረጃ ይቀርብላት አማላች ስትል አንድ መስመር ከጴንጤዎች በተለየ 15 ተጨማሪ መጽሐፍ እያለህ እንዴት አይኖርህም? ቀንሰውባት እኮ ነው 66 አድርገውባት እንጂ 81 ላይ እኮ አለ ብለህ እንኳን ፖለቲካ መስራት አትችልም። አንተ ብዙ መጽሐፍ ያዝኩ 15 ተጨማሪ ቀኑና መጽሐፍት ይዘህ ግን የለም አንተ ጋር ስለ ምልጃዋ የሚያወራ። ስለዚህ ምልጃዋ ላይ ለመድረስ ሙሴ ሲባዛ አብርሃም ሲቀነስ ዳዊት ይዝኳልቱ ሐዋርያት ምናምን ከዛ ማርያም ትለኛል። በመከራ ነው የማርያም ምልጃ ለማስረዳት ተረት መፍጠር አለብን። የሆነ ነገር ደማምረ እንትን ከሆነ ሙሴ ቤዛ ከሆነ እሷ አትሆንም ወይ? አይ አወዳድር ነው ለእሷ የምታገኘው ተጽፎላት አይደለም። ሐዋርያቱ ጸጥ ብለዋል። ጸጥ መቼም ጠልጠዋት ንቀዋት አይደለም። አይ ወንጌል ስለ ልጁ እንጂ ስለ እናቱ ስላልሆነ ነው። መከራ ውስጥ እኮ ገባህ እኮ አንተ የምታወራቸውን ትምህርቶች በጠቅላላ ጀስቲፋይ ለማድረግ የት ነው የምትሄደው? የቸርች አባት ትለኛል። ብሮ you're talking about ስለሆነ ሊሳሳት ስለሚችል ሰውዬ እኮ ነው እያወራኛለሁ። የሐዋርያት ትምህርት በላይ የሚበልጥ የቸርች አባት አለ እንዴ? የትኛው የቸርች አባት አለ ይላል። ልክ ደግሞ አባት እኮ ያላቸው ይመስላል። ቆይ እሱን ነገር ቸርች አባት ላይ ይመለሳሉ። ይችላል ላሳያችሁ። አሁን ጥያቄው ከኛ ህይወት ጋር ምን ያገናኘዋል? ያው መጽሐፍ ቅዱስ ላይ ያሉት ታምራቶች በደንብ ከኛ ህይወት ጋር ያገናኛቸው። እንዴት ጌታን አምኖ በእሳት ውስጥ እንኳን ብትጣል በቃ ሊታደገ ጌታ እንደሚችል ትማርበታለህ። አየህ ቢገልም ቢያድንም ብለህ እግዚአብሔር መከተል እንዳለብህ እንዴ ነገሮች ነው የምትማረው ከመጽሐፍ ቅዱስ። ከአንተ ገድላትና ድርሳናት ግን በጀንበረ ጀስቲፋይድ ማሉኑ ማረጋገጫም አልቀረበባቸውም። በዛ ላይ ደግሞ ምንም ከኔ ህይወት ጋር የሚገናኝ የለም። ምንም
በቃ ላንተ ይጠቅማል። አዎ ምክንያቱም ተከታዮች በሳቸው ፍርፋሪ በኩል ያለ ድነት እንዳለ መቃብራቸውን በሆነ ርቀት ላይ ዘራ ብሩክን ስትሳለም ኢቭን አይደል መሳለም ይችላል ብትቀበር ራሱ እንደ ልብ ኖረ ከተክልዬ ማለት ከተክልዬ ያለ ይቅርታ ከዘራ ብሩክ መቃብር አጠገብ ከተቀበርክ ብሮ ይዘላል ይድናሉ ይልሃል። አሳያለሁ። ኢቭን ሁሉንም ብታምን ነው አይደለ? ባታምንም ትድናለህ። አሕዛብ ብትሆንም ትድናለህ። ቆይ መረጃ ያለኝ ሌላ ልጨምር። አረማዊም ብትሆን ትድናለህ። ሌላ መረጃ ሌላ ልጨምር። ባትጠመቅም ትድናለህ። ምን አይነት ሃይማኖት ውስጥ ነው ያላችሁት? ኦርቶዶክሶች፣ ካቶሊኮች ምን ውስጥ ነው ያላችሁት? ባታምንም ትድናለህ። አዩ ኪዲሚ ኦኬ ላሳያችሁ። መጀመሪያ ፋዘር የሚሉ ሰዎች መጀመሪያ ፋዘር አላቸው ወይ ነው ጥያቄው። በጣም ስለ ፋዘር ግድ ያላቸው አይመስሉም። ቤተክርስቲያን አባት የትኛው ቤተክርስቲያን አባት ምናምን ሲል ይሄ ሰውዬ በጣም ሪስፔክት ያደርጋል ቤተክርስቲያን አባትን። እኛ ወንጌላማኞች እናደርጋለን ታውቃላችሁ። የመጨረሻ ነው ቤተክርስቲያን አባቶች የምናከብረው፣ ግን እምነታችንን በእነሱ ላይ አልመሰረትንም። ዋው እንደዚህ ነው ያየው ከሌ እንደዚህ ነው ያየችው። እንግዲህ እህትም ከሆነች የቸርች እናት የሚባል እንኳን የለም። እሺ ካለ እንደዚህ ነው ያየች ወይ እህት ወንድም ከሆኑ እንዴ ነው ያየው ዛሬም ድረስ ማለት ነው። ኤርሚዬ እንደዚህ ነው ያየው፣ ቢኒዬ እንደዚህ ነው ያየው፣ ቸርች አባቶች እንደዚህ ነው ያዩት። ዋው that's good. እስቲ ከእግዚአብሔር ቃል ጋር ስንወስደው አንዳንዱ በጣም ተስማሚ ነው። ደስ ይላል። ጥሩ እይታ ነው። ቪው እንላለን። እግዚአብሔር ቃል እንዳለን ያስተማሩት ጉባኤያቸው ልክ የእግዚአብሔር ቃል ላይ እንዳለው እንደ ሐዋርያት ትምህርት ነው ጉባኤያቸው። ደስ ሲል እንላለን። ደግሞ ከሌን ወስድና ስለ ይሄ ጭራሽ አያውቀው ሐዋርያቶች እንዲህ አይነት ነገር አድርገው አያውቁም። ስለው ሰግደውም ተንፈራፍረውም ማርያምንም አማላጅ ብለውም አያውቁም። አንድ መስመር እኮ ነው አንተዬ እንዴ። እሺ በቃ ሰባ ሰገል ጋር እንሂድ። ሰባ ሰገል መጡ፣ ሰገዱ። ከዛ በኋላ እናትና ልጅን አንድ ላይ አግኝቷቸው ለልጅ አልሰገዱም። እሺ ስጦታው ትንሽ ሼር አታደርጉም? ይሄም ለልጅ ነው። ከዛስ ሄዱ ነው የሚላችሁ። አነብላችኋል ማቴዎስ 2 ላይ እንዴ ለእናቱ ሳይሰግዱ አይገርምም? ዛሬም እናትና ልጅን ስታገኙ አብረው አይደላሉት? አሁን በቃ በክብር ነቻል። ዛሬም እናትና ልጅን ስታገኝ መስገድ ያለብን ለልጁ ነው፣ ለኢየሱስ ነው፣ ለአምላኳ ነው የሚሰገደው። አስተማሩ እኮ እንግዲህ የምትማር ከሆነ ከሰባ ሰገሉም ከሐዋርያቱም ከምኑም ከተማርክ ይሄ ነው እንግዲህ። አሁን የአባት በጣም አባት የሚሉ ሰዎች እስኪ ቆይ እስቲ እንያቸው እስኪ። አሁን እኮ ራይት ነው አባት የላቸውም እኮ አሁን በዚህ ሰዓት አባት የላቸውም፣ ግን በጣም የአባት ተቆርቋሪ ናቸው። እስኪ እንየው አንድ ጊዜ። በጣም የአባት ፍቅራችሁ እንዴት ደስ ይላል። እስቲ ቆይ እናንተው ንገሩን። እኛ ካወራን ያማናችሁ ስለሚመስል እስቲ ንገራቸው። በጣም እንዴት ለአባቶች ቦታ እንዳለህ አባት እንዳለህ ንገራቸው። ዳይ አሁን ዳር ትይዛለህ። ጌታ ምስክሬ በቃ እዚህ በኋላ ንጹህ ወንጌል ይሰበካል። ይሄ ነው እንግዲህ። እሺ ሴቭ ላድርገው ካሜራዬንና እቺን የምትወዷትን ቪዲዮ ላሳያችሁ። እስቲ የትኛው አባት የሚለው ሰውዬ መጀመሪያ አንተ ራስህ አባት አለ ወይ ነው ንገረን እስኪ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከእነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላቸው። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በባህሎቻቸው አየር ስለ ፍሬንዱ ሲያወራ እያችሁታል። በጣም ሞር ኢንፎርሜሽን ያለው ከኛ ይልቅ አሁን ስለ ኡስታዝ ነው። ባገኘው አጋጣሚ ምናምን ስለ እንዲሁም በጣም ነው የምትዋደዱት፣ በጣም ነው የምትቀራረቡት። እስቲ ቆይ ጨርስሽ። ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ እኮ እሱን ነው እኮ ያልኩህ እኮ የሚደግፍ አባት የለም። ስለ ባለፈው አላመንከኝም። እኔ እናንተ ግን ስንወያይ የቱ አባት አለ ትለኛል። እስኪ አንድ የቸርች አባት ይሄን እንደዚህ ብሎ የፈታ ትለኛል። አንተ ታስረ አንተ ያለ አባት ታስረ እንዴ! ልክ አባት እንዳለው ሰው አባት ስትሉ በጣም ያስቀኛል። አዩ ጌቲንግ ዘ ፖይንት ወገኖቼ። እንዴ አንድ አባት የለንም ያለ ሰውዬ መልሶ ደግሞ የቱ አባት ይለኛል። የለህም ብራዘር። አሁን አንተ ፕሬዘንትሊ አባት የለህም እኮ እዚሁ አሁን መጀመሪያ የለህም። ተወዶ ኋላ 3ኛ ሴንቸሪ 2ኛ ሴንቸሪ አትበለኝ ብሮ። አንተ አሁነኛው ሴንቸሪ ላይ የለህም እኮ ብሮ። you're a spiritual homeless መንፈሳዊ ጎዳና ተዳዳሪ ነህ ወይም ቤት አጠና። ምንድነው ትርጉም ሆምለስ? በእናታችሁ መጀመሪያ ራይድ ነው
ምን አሁን አንተ እኮ ነገረ መጠለያ ነው ማጥናት ያለበት በዚህ ሰዓት። ነገረ ድነት ምናምን ሳይሆን ነገረ መጠለያ የት ነው? መጀመሪያ አንተ መቀመጫ ይናለች እውነቷ ነው። እኛ ኦርቶዶክሳን አንድ የሚደግፈን አባት የለም። ለምን ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባለው እኮ ለገንዘብ ብለው ነው የተባለው። እና ከአባቶችም ጋር ፋይት ጀምረሃል ማለት ነው። ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ስብር ነው የሚያደርጉን። አይ በቃ እንደሱ ከሆነ እነሱ ጋር የሆነ ጥሩ ነገር አለ ማለት የሆነ ያዩት ነገር አለ ማለት ነው። ከልጅ የሆነ አባት ይሻላል። ለዚህ አይደል እንዴቱ አባት የምትለው? አሁን አንተ ነገ በሆነ ሞራል የሆነ ዲቤት ላይ እስኪ የትኛው አባት ይንፈታው ትላለህ? አንተ አሁን ራይት ፕሬዘንትሊ አሁን በዚህ ሰዓት እኮ የለህም ብሮ። ምን ሆነሃል? አያውቁንም እኮ አልኩ እኮ ሲኖዶስ የማያውቅህ። እኔ አሁን ከአንተ ጋር ዲቤት የሚያደርግ ሰው ኤርሚያስ አሁን ባለፈው መቼም ወንጌል መመስከር ስላለበት ነው እንጂ ኤርሚያስ ዲቤት አድርጎ ሲመለስ ከማጋ ነው አረኩ የሚለን? በትልቁ አድርጎ ያንዴ መልሱኝ። ከማጋ አድርጎ መጣ ነው የሚባለው? አሁን እስኪ ንገሩኝ ከማጋ ግራ እኮ የገባው ነገር ማለት ከኦርቶዶክስ ጋር ነው አረገ የሚባለው? አባት ከሌለው ከመንፈሳዊ ጎዳና ተዳራሪ ጋር አድርጎ መጣ ነው የሚባለው? እሺ አባታቸው ናቸው ብለን ያሰብናቸውስ ምን አሉ እሳቸው? የታክሲ ተራ ልጆች። ኧረ ቀሲስ ዲበኩሉ ምን ነካዎት? አይ እንግዲህ ብያለሁ። አባቶች ለአንተ የሰጡት ስም የታክሲ ተራ ልጅ ነው። እኛ አንልህም። እኛ እንደዚህ አይነት ስድድብ ውስጥ አንገባም። የያዝነው እንትን ነው፣ ሐሰትን የማፈራረስ ስራ ላይ ነን ያለነው። እና ምን አይነት ዲቤት ነው? እሺ ብናረግስ ከማን ጋር አረገን እንበል? አሁን እኮ ግራ እያጋባችሁ መጣችሁ። ቴላስ እኔ እንትን ቤተክርስቲያን ነው የሚለው እንትና የሚባል ነፍስ አባት አለኝ ምናምን ትሉ ነበር ድሮ። ቤተ እምነቴ እንትን ነው። አሁን ቤተ እምነት ምንድን ነው? አንተ ግብር የመስቀል አረገህ ሲኖዶስ አያቀኝም ካልከኝ ምን ዶስ ነው ታዲያ የሚያቀህ? ምን ዶስ ነው? የምን ዶስ መስቀል ነው ያደረገው? ማን ነው የሚያቀህ? ሊቃውንት ካላወቀ እሺ ደግሞ ቢያቆኝ እንኳን አልክ። ምናልባት ቢያቆ እንኳን ያው ቲክቶክ ስላለ ሶሻል ሚዲያ ስላለ እንደው ቢሰሙና ሆነ እንትን አይ መናፍቆች ነው የሚሉን። ጉድ ፈላ። ለመናፍቅ ወንጌል ነው መስበክ ያለብን። ጥሩ አጋጣሚ ነበር ኤርሚ አንተ ጋር በሚያወራ ሰዓት ያወራል። ብላንተ ወንጌል ነው መስበክ ያለ። ካንተ ጋር ምን ዲቤት ይደረጋል ከመናፍቅ ጋር? ዩር ሎስት እኮ አሁን እኮ የለህም እኮ። አሁን ሐሜት ነው እንዳትለው ልጁ ባንደበቱ የተናገረው መብት ፈቀዱለት። አንዴ ቆይ ስለራሱ የመናገር መብት ይፈቀድለት። እመኑት። ደግሞ ምንድነው በቃ አንዳንድ ሁሉን ነገር ተጠራጥራችሁ ታትችሉትም። አንዳንዱን እመኑት። ቢያንስ ሰው ስለራሱ ሲናገር አምነዋለሁ። ምክንያቱም ከሱ በላይ ስለራሱ የሚያውቅ ስለሌለ ማለት ነው። ለዚህ ነው ራሳቸውን ምን ጠይቃቸው ድናል ምንላቸው። ለዚህ ነው አንድ ያቃል ይላል። ስለዚህ ልጅ አንዴ እድል እንስጠው ለመናገር። ፌር አይሆንም እንዴ እንደናፍ ነው። የህዝቡ ድጋፍ አላቸው። እስልምና ተመልከት እንግዲህ ጴንጤ ሲሆን ምን አለው አልክ? አዎ ልክ ነህ። እኛማ ወንጌል ስር ነን ያለ ነው። ገባ? አባቶቻችን ወንጌልን ያስተማሩ። እኛ አባት አለን ደስ የሚሉ ስለኛም ይመሰክራል፣ ስለ ሙስሊም ይመሰክራል። ግን when it comes to him አቃረው ምንም ማድረግ አይቻልም። ጥሩ ነው። አሁን he's in a good path። በእውነት ይሄ ልጅ ልክ በሰሞኑን አኬ እንደመረረው ማለት ምርር እንዳለው አናት ይፈርሳል አለ እኮ በመጨረሻ ሲጨንቀው አናት ይፈርሳታል እንጂ ከኢየሱስ ውጪ ከአብ ጋር የሚያስታርቅ የለም ማለት በቃ ይሄን ነው እኮ እኛ አናት ይፈርሳል የሚለውን ቃል ሳንጠቀም እኮ ብዙ ጊዜ ወንጌል ተናግረው ነበር። ግን ይሄ ሁሉ ፍርስትሬሽን ወደ ጌታ ካቀረበ እንደ ስኬት ነው መቁጠር ያለብህ። ከዚህ ሁሉ መማረር፣ ከዚህ ሁሉ ጸጉር መንጨት፣ መበሳጨት በኋላ ተስፋ መቁረጥ በኋላ ሰው ተስፋ ወደሚሰጠው ኢየሱስ ከመጣ ለኔ ትልቅ ስኬት ነው። ይሄን ነው ልነግርህ የምችለው። አንድ ትልቅ ጥሪ ማስተላለፍልህ እውነት በእንደዚህ አይነት ስታተስ ውስጥ ካለ ወይም ስቴት ውስጥ ካለ ብሮ በቃ ና ወደ ኢየሱስ፣ ና ወደ ኢየሱስ። ያለ አባት ያለ እናት መንፈሳዊ ጎዳና ተዳራሪ ሆነ ሰራለታለሁ ለፋላታለሁ የምትለውን ቤተክርስቲያን እሱን ከውሸትህ ነው ለእሱን እናወራለን የምትላትን ቤተክርስቲያን እንደዚህ አውጥታ ከጣለች መናፍቅ ካለች ለገንዘብ ብላው ነው ካለች ምንድነው የቀረህ? አሁን የቀረህ ምንድነው? በቃ ወደ ጌታ መምጣት እኮ ነው የቀረህ። ሁሉም ሳይን የሚያሳየው ምንድነው? በቃ ጌታን ተቀበል እያለ ነው ሳይን።
ምንም ዲቤት የምታረግለት ቤተ እምነት የሌለህ ሰው ነው። ለማን እሺ ለማን ነው ቢባል ለማን አይኖ ዙሪያን ከባህል በሆኑ ምስኪነቶችና ወንድሞች እንዴ እኔ በሆነ ከተወገዘ ሰው ጋር አልችልም። ቤተክርስቲያን አውግዛው እኔ ምን ቤት ነኝ ከሱ ጋር አሸሼ ድገዳም የሚምለው ከተወገዘ እኮ ተወገዘ ነው። በቃ ሰውዬ በንስሐ ወይ ይመለሳል ወይ ተቆርጦ ከተጣለ የራሱን መንገድ ተከትሎ ይሄዳል። በጣም እኮ ነው አንኖ የሚያደርገው። እሺ ስሙት አንድ ጊዜ መጨረሻ። ለማንኛውም ራስ ነገራቸው እኔ ላያምኑ ይችላሉ። የሊቃውንት ድጋፍ የለንም፣ የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከነሱ ጋር ይሰራሉ። ኡስታዝ አቡ ሀይደርን መመልከት ትችላላችሁ። ከድሮም ጀምሮ ባገኘው መድረክ ላይ እምነቱን ዲፌንድ ያደርጋል፣ በአደባባይ ይናገራል። በበዓሎቻቸው ኡስታዝ አቡ ሀይደር፣ ሌሎቹም ሁሉም። እኛ ኦርቶዶክሳውያን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን፣ ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን። አብረው ነው የሚቀጠቅጡን ለገንዘብ ብለው። አላያችሁትም? በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ የተባልነው እኮ ለገንዘብ ብለው ነው የተባልነው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ እቺ ፓርት ነው የምትመቸኝ የመጨረሻ። ጥሩ እኮ ነው አንዳንድ ጊዜ ሲገስጹ አባቶች ምናምን። በቃ አሁን ለአንተ ጥሩ እንትን አንድ ቪዲዮ ላሳይ፣ አባቶች ችግራቸውን ላሳይ። ችግሩ ይሄ ነው። አሁን የተክልዬን ጀስቲፋይ አድርግልኝ ስትባል ገድለ ዘራብሩክን እስትንፋሰ ክርስቶስን የተሳዳቢዋን ያቺ አርሴማን እስኪ አሁን ይሄ ገድል እውነት ነው ከየት መጣ? ቃል ኪዳን ተገባላቸው ትላለ። ቃል ኪዳኑ የተገባው ሰማይ ቤት ነው ምድር ነው? አይ እሱማ ያው በአጸደ ነፍስ ነው። በአጸደ ነፍስ ታዲያ አንተ አልሄድክ? በምን ሄደ ቼክ አደረግ? እዛ ሄደ ቃል ኪዳን ስትቀበል ማርያም አረጋግጠህ ነው? በቦታው ነበርክ? ምን ማረጋገጫ አለ? እኔ እኮ ልቀበለው ሃይማኖትን ብሎ ሙስሊም መጥቶ አሁን ያወራኝልን ነገር ከመጽሐፍ አሳይ ሲል አታሳየው። እሺ የሆነ ማረጋገጫ እኮ መስጠት አለበት። ተአምር ነው ካልክ እሺ ተአምር ነው፣ ጥሩ እኮ ነው። ተአምሩ ሲደረግ ማናየ ነው? እኛ እግዚአብሔር አይችልም አይደለም? እሺ ወደዚህ ቪዲዮ እንሂድ። ልክ እንደዚህ ስታፋጥጧቸው ምንድን ነው የሚሉት መሰለህ? ይሄን መልስ ይሰጧቸዋል። በቃ እንደዚህ አሁን ወደ አባትም እኮ እንዳንልካቸው እኮ አሁን ችግር ከሆነ ሄዳችሁ አባቶቻችሁን ጠይቁ እንዳንል አባቶቹ ምንድን ነው የሚመልሱት ነው መልሳቸው ምንድን ነው? እንደዚህ አይነት ጥያቄ ጠይቅ። ኦኬ ይሄው መልስ። ምን ችግር አለ? ለዚህ ጥያቄ ተፈጥሮብህ ስትሄድ ምንድን ነው በየገድላቱ የሚወራው ነገር? ኧረ እባክዎትን አስረዱኝ ስትል ይሄው እንዲህ አይነት መልስ ይሰጡሃል በአክብሮት። እሺ መጽደቅ አይችልም። ድንጋር እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁን ይሄን ነው የሚሉ። አሁን ጨርሰዋል። ቆይ ቪዲዮውን ትሰሙታላችሁ። ችግሩ ምንድነው መሰለ? ሄደህ አንተ ምንድነው ጴንጤዎቹ በጣም እያስጨነቁን ነው፣ ገድላት እንትን ላይ ያለውን ማስረጃ ካመጣችሁ እኛ ችግር የለብንም እንቀበላለን፣ ድርስ ከሌላ ያለውን ችግር የለም ምናምን ችግር የለውም እያሉ ነው። ግን ማስረጃ ማምጣት አቃተን እና ብያለሁ። የባለትዳር ድሃ መጽደቅ አይችልም። 80% የተከበረው የኢትዮጵያ ሕዝብ እኮ በኑሮ የሚፈተን ግን በተከበረ ትዳር ውስጥ ያለ ነው እና አይጸድቅም እያልክ ነው? የባለትዳር ድሃ አይጸድቅም? ምንድነው ይሄ ወንጌል? እስኪ ቆይ አሬ ሰውዬ ቆይ እንስበው። ከዛ እሺ ጥቅስ ስትለው ብያለሁ። ይሄን የገጠመን ችግር ለትዳር ድሃ መጽደቅ አይችልም። ድንጋር እውነቱን አይችልም ነው የምልህ። እንግዲህ ፕሮስፔሪቲ ወንጌል የሚሉን እኛን ነው። እንግዲህ ተመልከት። እንግዲህ ፕሮስፔሪቲ ወንጌል ተመልከት። እንግዲህ ፕሮስፔሪቲ ወንጌል ይሄ ነው እንግዲህ። በቃ ድሃ ከሆንክ አጸድቅም ይልሃል። በጣም ንጹህ ወንጌል። በስመ አብ። ለትዳር ድሃ መጽደቅ አይችልም። ድንጋር እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። ወንጌሉ ይሄ ነው። አሁን መልስ ጥያቄ ያለበት እንደዚህ ይጠይቃል። ቆይ ይሄን ቪዲዮ ላሳያችሁ። እንዴ ጥያቄ ያለበት ሄዶ ፕሊስ ዋትስ ጎይንግ ኦን ይላል አለ። ሰው ሄዶ ይጠይቃል። ምንድነው አብራሩልን ሲል ይኸውላችሁ፣ ይሄ ነው እንግዲህ ውሸቱ ይሄ ነው።
እዚህ ላይ ላሳይ። ይሄ በጣም የሰሞነኛው በጣም ድንቅ ውሸታም አለ ደግሞ። በስማ በጌታ በኢየሱስ ይኸው ስሙት። ኦርቶዶክሳዊ ቢያንስ ብላችሁ ለእኛ ዋሹ፣ ግድ የለም ማንንም ዋሹ ብዬ በእርግጥ ማሰልጣን የለብኝም መንገድ የለብኝም። ግን ያው ጌታ ነጻ እስኪያወጣችሁ ድረስ እንዴት ኦርቶዶክስ ለምን ይዋሻል? አሁን ሁሌ በጣም የማይገባኝ ነገር ለምንድን ነው ኦርቶዶክስን የሚዋሸው? ምን አደረጉህ? መዝሙረ ያሬድ እንዲህ አይነት የተካነ ውሸት እንዴት ተዋሻለህ? ረጋ ብለህ ደገፍ ብለህ ፈገግ እያልክ ተዋሻለህ? ተረጋግተህ አሁን ከላይ ለሚሰማ ሰው አቤት በቃ እኔ ኦርቶዶክሶች ደስ የሚሉኝ ዲያቆናቱ፣ መምህራኑ ደስ የሚሉኝ የተረጋጉ ድምፀታቸው ራሱ በቃ ቃላት አመራረጣቸው በትህትና እየተዋሸ ነው እያልኩ ያለሁት። በቃ ረጋ ብሎ ሲዋሽ ላሳይ ቪዲዮ። እንግዲህ አይ ወይ ብያለሁ ይልሃል ወይ የፈለገ ሄደ ስታቅ መኖር ትችላለህ። go and find out I don't care። ለጊዜው ግን ሶሻል ሚዲያ ላይ እየጠየከኝ ነው መዋሸት አለብኝ እና ታዲያ ልፎገርልህ እንዴ? ይኸው ስሙት። መዝሙረ ያሬድ ማለት ይሄ ነው እንግዲህ። የውሸት አባት እያላችሁ ነበር ኮሜንት ያደረጋችሁት መቼልታ ያየው ነበር። የሱ ባወራበት ቦታ ሁሉ ህዝቡ በቃ ላይክ ሊቆጣጠረው አልችልም። በጣም 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 አደገኛ ውሸታም ማለት እንደዚህ ወንድም ይል። አሁን ለምን እንደምቆጣ ታውቃለህ? እኔ በዚህ ጋር ንጹህ ወንጌል ሰብክ፣ አንተ እዛ ጋር ማቆሸሽ አትችልም። እሺ ተው፣ ምንም አልናገርም፣ ክፉ ነገር አልናገርም። ኦኬ ሮች የጠየቁት ጥያቄ ምንድን ነበረ? ታውቁታላችሁ ታሪኩን ባጭር ለማድረግ እነዚህ ሁለት ልጆች ጌመሮች ናቸው። ሁለቱም ኦርቶዶክሳዊኖች ናቸው። በርግጥ ይሄኛው ልጅ ይለይልት አላውቅም። ለማንኛውም አትሊስት ኤርሚ ኦርቶዶክሳዊ ነው። ምንድን ነው የጠየቀው? እሱ ነው እንዲያውም ጠያቂው። እባብ የገደለ ሐሙስና እሑድ ኃጢአቱ ይሰራል እንዴ አሉት እና ነገሩ አስቋቸዋል። እና ይህን ሰምተው መጥተው እንዴ መቼም ይሄ እውነት ሊሆን አይችልም እና እንደዚህ ያሉ ጴንጤዎች ያወራሉ ሲሉት ምንድን ነበረ ዲያቆኑ መመለስ ያለበት? መጽሐፉን ከፍቶ እዚህ ጋር ያለው ሐሳብ እንዲህ ነው ለማለት ተፈልገው እንዲህ ነው ይላል እንጂ መጽሐፉ ላይ ያለውን ሄደው መቼም አያነቡትም በሚል አመልጣለሁ ብሎ ነበር እሱ። ሶሻል ሚዲያ መሆኑን አትርሳሽ። መዝሙረ ያሬድ አንዴ አይደለም ደግሞ ሁለተኛውን ውሸት አሳያለሁ ከዚህ ቀጥሎ። ልታመልጥ ነበረ ግን ሶሻል ሚዲያ ስለሆነ ተቀድተሃል። አሁን ተመልከቱ፣ ነጭ ውሸት ነው። ስለ ስህተት አይደል? ስህተት ከማንም ላይ ስፈልግ አልኖርም። እኔ ብዙ ስራ አለኝ። እንዲህ አይነት ግን ኃይለኛ የወንጌል ጸር የሆኑ ነገሮችን ግን በማጽዳት ተሰማርቻለሁ። ጎን ለጎን ንጹህ ወንጌልን መስበኬን ሜክ ሹር እያደረግኩ ማለት ነው። አዎ እንዲህ አይነት ያፈጠጠ ለራሱ ለኦርቶዶክሳዊ የማይመለስ ውሸታም ነው። አይኖችን ቪዲዮ ስከፍታት እያየኝ ከሆነ አሁን በጣም ነው የሚረብሸው አውቃለሁ። አይወዳትም እቺን ቪዲዮ፣ በህይወቱ የማይወዳት ቪዲዮ በጣም የሚጠላት ይሄ ነው። ምክንያቱም በጣም ኦርቶዶክሳውያኖች ከዚህ በኋላ ለሱ ያላቸው ቦታ ይቀነሰው። እንዴ ቀዳዳ ነው እንዴ? ሃይማኖቱን ተቀዳችሁ ነው እንዴ የምታድኑት እናንተ? ይጠብቃል እኮ ከሊቃውንቱ ከዲያቆናቱ ከካህናቱ እኮ ለዚህ ለትርክት የሆነ ሰው መጥቶ ይጋደላል፣ የሆነ ሰው ያተርፈኛል ብሎ ሲጠብቅ እኔ ኢየሱስ የሚለው ስም ያስጠላኛል ይላል። ዘማሪያም ይመጣና እንዴ አረ እንዴ አይመለስም። ህዝቡ ጓግቶ ዲቤት ሊሰማ እየጠበቀ ምንድነው በቃ ተነጋግረን ነግረነው አይመጣም። ኖ መልስ ይፈልጋል ሰው። ኦርቶዶክሳውያኑ መልስ ይፈልጋል። ነገር አንድ ዘጭ ያለ ነገር እንድትነግሩት መተ የዚህን የጴንጤንትን እንድታዘጋለት ይፈልጋል። የደነፋ አይደለ የተለያየ መጽሐፍ እየከፈተ ዳጊ የሚባል ልጅ ዳጊን እንትን እንድትለው ይፈልጋል እንጂ እንዲህ እንድትቀደድ አይፈልግም። ያው ስሙት፣ ነጭ ውሸት ተመልከቱ። እንግዲህ ነጭ አም ሶሪ በእውነት ነው ማለት ነው። በጣም መዝሙር ያለ በጣም አሳፋሪ ስራ ነው የሰራው እዚህ ጋር በጣም ያው ተመልከቱ። ፈገግ እንደዛ ነው እያለ ተመልከቱ። እሺ ከዚህ በላይ አላቋርጠውም። አንድ ጨርሱትና እንሄድበታል። ገድላትን አነሳ ጠቀስ አድርጎ ነው ያለፈው። ገድላትን አነሳ አለው። አዎ ጠቀስ አድርጎ ነው ያለፈው። ገድለ ተክለ ሃይማኖት ላይ የሚገኘውን ሐሳብ ማለት ነው ያለ ሰው ግን እንደዛ የሚል ነገር አለ እንዴ አለው። ምንድነው አለ እንዴ ብሎ የጠየቀው ሐሙስና እሑድ እባብ የገደለ ኃጢአቱ ይሰረይለታል። ተረት ዶንኪዋ ማለት ነው። ምስክር ሲባል ዶንኪዋ ነች የምትመጣው። አሁን እዚህ ለዚህ ተረት ዶንኪዋ ነች መጣ። አቤት እኔ ነበርኩ አይቻለሁ። ክርስቲያኖች ኃጢአታቸው ሲሰረይ እባብ ገድለው ልትል ብትል ማን ሌላ ምን ማስረጃ አለው? ኦርቶዶክስ የለው። ገድላትና ድርሳናት ላይ ለሚገኙ ማስረጃ አለው? የለው። ማምለጫቸው ምንድነው? እግዚአብሔር ይችላል ነው። አዎ እግዚአብሔር ይችላል። ለባህሪው የማይስማማ ነገር የጻፋችሁት ማስረጃ አላቀረባችሁም። ከመጽሐፍ ቅዱስ ጋር ነገረ ድነት ስላለው ይጋጫል። በቃ አለቀ። እሺ ኦኬ ሶ ገድለ ተክለ ሃይማኖት ላይ የሚገኝ ታሪክ ነው። ችግሩ ምንድነው? ተስፋዎች ያነሱ ነገር ሀሳብ ቆርጦ ነው የሚወስዱት። እና ምንድነው በዛ ጊዜ ገድለ ተክለ ሃይማኖት ላይ በዛ ጊዜ ምንድነው እባብን ያመልኩ ነበረ። በሄዱበት አውራጃ እባብን የሚያመልኩ ሰዎች ነበሩ፣ አምላክ አድርገው ማለት ነው።
እና ለእባብ ለዘንዶ ይገብሩ ነበረ። ስለዚህ ተክለ ሃይማኖት ብፁዕ አባታችን እባብ ባገኛችሁ ቁጥር ግደሉ። ምክንያቱም እባብን ከገደሉ አምልኮ ጣዖቶቻቸውን ሰይጣን አምልኮ፣ አጋንንት አምልኮ ከእባብ ጋር ከዘንዶ ጋር የተያዘ አምልኮ ትሰብራላችሁ ነው። እንደዛ ካረጋችሁ ደግሞ ትድናላችሁ። ምክንያቱም ከሰበሩ ወደ ክርስቶስ ሕይወት ይመጣሉ ማለት ነው። ከዝም ብሎ አይሰብሩማ። ሲጥሉ ነገር ይዛሉ። ብዙ ጊዜ ፕሮቴስታንቶች ገድላትን መደበቂያ ያደርጓቸዋል። ቱ ቢ ኦነስት ግን መደበቂያ የሚያደርጉት ለማያነብ ነው። ታሪኩ ምንድን ነው የሚለው? በዛ ቦታ ከተታ ምናምን አውራጃ የሚባሉ ነበሩ እና ዛሬ በጣም በአድ አምልኮ የጣዖት አምላኪያን ነበሩ እና ከሚያመልኳቸው አንደኛው የዘንዶ ምልክት የእባብ ምልክት ነበረ። እባብ ዘንዶ ምናምን ዛሬም ድረስ አልታውቃላችሁ አይደለ? አንዳንድ ዘንዶ የሚያመልኩ አሉ። ወደ ገጠር አካባቢ ዘንዶ እባብ ምናምን የሚያመልኩ አሉ ዛሬም ድረስ እና እነዛን የሚያመልኩትባቸውን ነገሮች ከገደሉ ወደ ክርስቶስ ፊታችሁን ታዞራላችሁ ነው የሚለው ቃሉ። እና እነሱ ከገደላችሁ ትድናላችሁ። ኦፍኮርስ ለምን አይደሉም? ጣዖቶቻቸው ተባብረው ወደ ክርስቶስ ከመጡ የሚያመልኳቸውን ነገር አቃጥለው ገድለው ከመጡ ለምን አይደሉም ወደ ክርስቶስ? ጣዖት አምላኪዎች ናቸው። የሚያመልኳቸውን ገድለው ወይም አስወግደው ወደ ክርስትና ከመጡ ምንም ችግር የለውም። ግን ጣዖት አምላኪ ናቸው ወይ ነው ክፍሉ የሚያወራው። ገድለ ተክለ ሃይማኖት ላይ ማን ነው አሁን ገጽ በገጽ ሄዶ ገዝቶ ከፍቶ የሚያነብ? ማንም የለም። ብራዘር ኦርቶዶክሳዊ ጌም በመጫወት ቢዚ ነው። ኦርቶዶክሳዊ ሐዋርያዊ ጉዞ እያለ ቤተክርስቲያን አሰራለሁ እያለ 50 እየተካፈለ በመክበር ላይ ነው ያለው። ጊዜ የለውም። አሁን በዚህ ሰዓት ሄዶ መጽሐፍት የሚያይበት ጊዜም የለውም። ስለዚህ ይሄ ለእንደነ መዝሙር አይነት ውሸታም ይመቻል። ሄዶ ቼክ የሚያደርግ እስኪ ያሳየኝ፣ ክፈተው። አሁን እጅ ላይ ያለ መጽሐፉ እስኪ ኤርሚያስ በቪዲዮ ያሳያል። እስኪ አንተም ልታሳየኝ ትችላለህ? ገጽ ስንት ላይ ነው አልከኝ? ኦኬ፣ እስቲ ከቨር ፔጁን እሱ ጋር ትንሽ ዝቅ እስቲ እሱን አንብበው የሚል የለም። የሆነ ነገር ፈጥራ ብቻ ከዚህ ጉድ አውጣን ነው ኦርቶዶክሳዊ የሚለው። ስለዚህ ለኦርቶዶክስ ዲያቆን የኦርቶዶክስ የአእምሮ ልዕልና ይመቻል። ገባህ አይደል? ሎው ነው። ገባህ? አይኪዋቸው ሁሉም ማለት ባልችልም በጣም ሎው ነው በመንፈሳዊ አይኪዋቸው ማለት ነው። የማንበብ ፍላጎትም የላቸውም፣ እውቀትም ነው የሌላቸው። እውቀት ብቻ አይደለም የሌላቸው፣ ፍላጎትም የላቸው። ኦኬ። ስለዚህ እንዴት ተረጋግጦ እንደሚያወራ እያችሁት አይደል? አሁን መጽሐፉ ይከፈታ፣ ምን ችግር አለ? እሱ ባያወጣው እኛ ቤት እንከፍተዋለን። ችግር አለ? ቀጥል። አሁን እኔ ኦርቶዶክሳዊ ብሆን ቀጥል ነው የምለው። ይሄ ዲያቆን ካልዋሸ ቤተክርስቲያናችን እንዳያግም እንዴ? ለእነዚህ ጴንጤዎች ደህና ነገር መመለስ አይችልም እንዴ? ሁሌ እንዳዋረደን ነው እንዴ? ጭራሽ እኮ አሁን ለእኛ ግብአት ነው የሰጠን እኮ ያሬድ፣ ግብአት ነው የሰጠን እኮ ጭራሽ። አይ ሁለት ነገር መጽሐፉ ይዋሻል ብቻ ሳይሆን ዲያቆኑም ይዋሻል እንድንል ግብአት ሰጠህ። የመጽሐፉ ውሸት ሳይበቃ አንተም ጨመርክበት። ስለዚህ ለእኛ የበለጠ ሞር መረጃ እየሰጣችሁ ነው የምትሄዱት። ህዝቡ እየነቃ ከተረት እየተፋታ ወደ ቃሉ እየመጣ ይሄዳል። ቴንኪዩ፣ እናመሰግናለን። ባይ ዘ ዌይ እኛን አልጎዳንም። ትዝብቱ ለዚህ ልጅ ነው፣ በተለይ የተረጋገጠ ኦርቶዶክሳዊ እሱ ስለሆነ ማለት ነው። ምን አድርጌውን ይልሃል። ሄዶ ቤት ሲያነበው እንዴ ያሬድ ከኔም ጋር ነው እንዴ ችግሩ ይልሃል። እሺ ይሄ ቪዲዮ ለቀና እናወራለን። ግን ተመዘ ስለሚነገራቸው እኔ መሰለኝ ዝም ብላችሁ በቃ ሄዳችሁ እባብ ከገደላችሁ ቀር ትባላላችሁ ነበር የመሰለኝ። ምክንያቱም እውነትም እንደዛ ነው የተጻፈው። ሄዳችሁ ክርስቲያን ወገን ነው የሚለው እናየዋለን። አሁን ሄዳችሁ እባብና ሐሙስና እሑድ ከገደላችሁ ይመስለኝ እያለ እሱም ፈገግ እያለ አሁን የመሰለኝ ማለት አሁን አስቀይሮታል ሀሳቡ ማለት ነው። አሁን መጽሐፉ እናያለን። እንደዛ ብሎ ነው እነሱ የሚናገሩት። ባይዘ ወይ Are you ready? ያው ገድለ ተክለ ሃይማኖት እንደዚህ ነው ማሳየት ያለብህ ለምእመናኖች። እንደዚህ ትከፍትና ገጽ ስንት ነው እርምዬ? አይታየኝ። ቆይ ቦልድ ላድርገው። ቁጥር እኮ እችላለሁ። 259 ካልተሳሳትኩ። ይሄው እዚህ ጋር ሄዳችሁ ነው የምታዩት። እስቲ ቆይ ይሄ አይታይም። ያው ነገራችኋለሁ። 200 ዲያቆናችሁ ስላልነገራችሁ ነው ልንገራችሁ። 259 ላይ ሄዱና እዚች ጋር ታነባላችሁ። ምን ችግር አለ? አሁን ዲያቆን እንዲተጋግ ለትዳር መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ። የቱ ሐዋርያ ነው? እስኪ የባለትዳር ድሃ አይጸድቅም ያለው
ይሄ ሶስተኛ ዓለም ውስጥ ማን ሊጸድቅ ነው? እንደዛ ከሆነ እንዴ ኧረ አንደኛ ዓለም ላይ ብዙ ድሃ አለ። ትቀልዳለህ እንዴ? እንዲህ አይነት ወንጌል አለ ወይ? የብልጽግና ወንጌል ማለት ይሄ ነው እንግዲህ። ድሃ አይጸድቅም እያለ ነው። ለዛውም ጭራሽ ባለትዳር ከሆነም አለቀለት። እንደዚህ እሺ ቆይ ጥቅስ ይስጡኝ። እሺ ጥቅስ ይስጡኝ። ወረድኩባችሁ? ወርደብናል። ጥቅስ ብያለሁ። ጥቅሱ እሱ ነው። አሁንም የማይቀር ነገር ነው። ጥቅሱ እሱ ነው። ሀብታም ካለ በቃ የመነኩሴ ሀብታም ስለ መነኩሴው እዛው እናንተው ተነጋገሩ። አየህ በቃ ይሄ ነው ችግሩ። እሺ ኤርሚያስ ሲባል ደግሞ ይከፍትልሃል፣ ይሰለቻል አለች እኮ እሱ ፊት ያቺ ስትናገር በጣም ጎበዝ ኦራተር ነች። ጎበዝ ጌታ መቼም መዳኗን ያፍጥንላት። ከማይድን ጎበዝ ተናጋሪ የዳነ ሰናፍ ተናጋሪ ይሻለኛል። በጣም አደንቃለሁ። ስንት አትሌት፣ ስንት ጋዜጠኛ፣ ስንት እንትን የመንግስት ባለስልጣን ምናምን ስለ ታለንታቸው እናደንቅ የለ እንዴ? ታለንትሽን በጣም ያደነኩት አንቺ በደንብ ነው የገለጽሽው። እንቺ ኦፓል ምናምን የምትባለው እኔ በጣም ነው ታለንትሽን ያደነኩት። ያው ያንቺም አይደለም ታለንቱ እግዚአብሔርን የሰጠሽ ግን አልገባሽም። አንቺ አሁን ችግሩ ምንድነው? የጠፋሽ ነፍስ ነሽ ችግሩ። ጎበዝ ተናጋሪ ግን የጠፋሽ ነሽ፣ ጌታን ማታቂ ነሽ። በቃ አንቺ አሁን መመለስ አለብሽ፣ ጌታን መቀበል አለብሽ። ዋናው ነገር የለሽም፣ ታለንቱ ነው እንጂ ያለሽ ዋናው ነገር ኢየሱስ አሁን ቤትሽ አልገባ። ይሄን እንደ ኤርሚያስ ጸልዮልሽ መክሮሽ ሰብኮሽ ነው የሸኘሽ ቤቱን ከፍቶ። ታለንትሽን ግን በጣም ነው አድማየር ማር በጣም